የሚለውን ሁለት ሶስቱንም አያይዘ መለሰልኝ። ጥሪው ከማን ነው? ማድረጉ ከማን ነው? መወያየቱ ከማን ነው የመጣ? እነዚህን አድርገ ኤርሚያስን በፈለግከው ከሰበት በኋላ አይ እኔ ባይዘወይ የሆነ ለወቀሳ ሳይሆን እኔ ወቀሳ ግን ኤርሚ ለምን በሰዓቱ አልመለሰውም የሚለውን ነገር ትንሽ ብታብራራልኝስ? መለሰለትም ቢያለ ወንድማችን ልደት እኮ ነው ያልኩት። ወንድሜ ስዩም አይተዋል። አሁን ያጫወትኩት ቪዲዮ እኔ ቪዲዮን አሳየው አንዴ ኤርሚሻ የከፈትኩት ቪዲዮ በ23 ይኸው ላሳየህ። አሳየው አንዴ። አልገባውም ስላልገባው ነው። አልገባውም። ቪዲዮን አሳየው። ኦኬ ላሳየህ። እሺ ኦኬ ቪዲዮ እዚህ ጋር እንደዚህ እናድርገው። ኦኬ ክርስቲያኖች ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ። ይሄ የኔ ቪዲዮ ነው፣ የኔ ፔጅ ላይ ያለ ማለት ነው። መጨረሻው ላይ ታገኙታላችሁ። ለልደተ ቃል የሚል እዚህ ጋር ለልደተ ቃል ጥሪ ምላሽ ማለት ነው። እሱን የጠራኝ እኔ ደግሞ ምላሹን ነው እየሰጣሁት ያለሁት። የእሱ እዚህ እኔ አላስቀምጥማ። ድምፁን ግን የተወሰነ ቀንጨብ አድርጌ አሰምቻለሁ። እዚህ ድምፁ የተወሰነ አለ ቀንጨብ አድርጌ። የእሱን ጥሪ ከፈለግ እሱ ፔጅ ላይ ነው ሄደህ የምታገኘው። ጥሪ ያቀረበውን ልደት እኔ እዚሁ ላይ ላሰማ ነው፣ የተወሰነውን አሰማለሁ። ከፈለግ እሱ ጋር ሄደህ ሊያወርደው ይችላል። ካላወረደው እኔ ግን አላወረድኩትም። ያው ለልደተ ቃል ጥሪ ምላሽ ማለት ነው። በቪዲዮ ነው የጠራኝ። በቪዲዮ ወይ ኦርቶዶክስ ምንም መልስ የሌላት ነገር የለም አላት። ቆይ ቪዲዮ እንደዚህ አይነት ቀረቶ ሳለቻል እባክህ። ፉከራ ነው። ምንም ስትያዙ ገለባ ናችሁ ብራዘር። እንትን በል ይሄ ፉከራ ነው። ፉከራ ብቻ ትፎክራላችሁ፣ ትመጣላችሁ፣ አንድ አታወሩም። አሁን አንተ ራሱ እንደ ዲያቆንነትህ ነገረ ድህነት ላይ ወይ ደግሞ ማነው በነገረ ማርያም መጽሐፍት ብሎ የሚል አሁን ማነው ደምራ ያቀረበው ወይ ደግሞ ቅዱሳት ስዕላት ወይ ታቦት ወይ መስቀል ወይ ብላችሁ ምትሉት እናንተ ራሳችሁ የምታምኑበት ግባ ብዬ ብለህ የለህም መልስ። ኦርቶዶክስ መልስ አላት አትበሉ። እገባለሁ በነገረ መስቀል እኔ እገባለሁ። ቀን ያዝልኝ። አንተ ቤት ነው የምገባው። እንደው አሁን ትገባለህ? አሁን ሳይሆን አሁን እኔ ስራ ነኝ። ከስራ ስመለስ ወይ ነገ ምናምን በነገረ መስቀል እኔ አንተን አወራለሁ። በነገረ መስቀል በመጽሐፍ ቅዱስም በራሳችሁ መጽሐፍ አይደል? በየትኛው መጽሐፍ አንድ ሰው የሚዳኘን አድርገን አሁን እሱ በነገረ መስቀል በእኛ መጽሐፍም በአንተም መጽሐፍ በእናንተ መጽሐፍ አላውቅም። ዮኒ ማኛ ቤት ይመቻል? ይመቸኛል። እኔ ምንም አልተነፈስም። ያው ቃል ለምድር ለሰማይ የእናንተ ውይይት ነው። እሺ ምንም አልተነፈስም። ስለዚህ ስዩምዬ ልብ በል አስምርልኝ። ደቂቃ ብቻ ነው የሚይዝላችሁ። ኦኬ እኔ እንደዚህ አይነት አይደል የፈልገው። የቤተክርስቲያን አገልጋዮች ዲያቆናት ዲያቆን ስለሆነ አሁን እሱን አልቀበልም ብዬ አልልም እና እንደዚህ ላስቀምጥና ተማምነን እዚሁ ዮኒ ማኛ ቤት ቀጠሮ ይያዘ። አንተው ራሱ ሰዓቱን ትቀጥራለህ፣ እንወያያለን ማለት ነው። ቴንኪው። እንደዚህ ልጻፈው። ያው ነገረ መስቀሉ ነው አይደል? ነገረ መስቀሉ በመጽሐፍ ቅዱስና በቂ ሪከርድ አድርግ ወንድማችን። ነገረ መስቀሉ በመጽሐፍ ቅዱስና ስለ ነገረ መስቀሉ በሚያወሩ መጽሐፍቶች ሁሉ አይደል? ስለሚለውን እዚህ ጋር ልጨምር። ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ ኦኬ በሚናገሩ ስለ ነገረ መስቀሉ በሚናገሩ መጽሐፍቶች ሁሉ በመጽሐፍ ቅዱስም ስለ ነገረ መስቀሉ በሚናገሩ በቤተ ክርስቲያኒቱ ማለት ነው መጽሐፍቶች ማለት በቤተ ክርስቲያኒቱ መጽሐፍቶች ለምሳሌ አቤት ጻፍ በሚናገሩ መጽሐፍቶች በቤተ ክርስቲያኒቱ መጽሐፍቶች ሁሉ ማለት ነው በሚናገሩ መጽሐፍቶች ቤተ ክርስቲያኒቱ ውስጥ በዜማም የሚዜሙ የሚሆኑ በአማርኛም የሚነበቡ ህዝብ የሚያውቃቸው ካህናት የሚሆን ነግስ የሚሆን ዘይነግስ የሚሆን በቤተ ክርስቲያኗ በምታስተምርበት መጽሐፍ
አንተና እኔ ማለት ነው የሆነ ታሪካዊ አመጣጡን ሁሉ ጭምር ማለት ነው አይደል? መጽሐፍቶች ውስጥ እሱ ሁሉ ስላለ ታሪካዊ አመጣጡን ሁሉ ይሄው ተቀብያለሁ። አንተ አልቀበልም የምታወራው ስለኛ መጽሐፍቶች ስለ ቤተክርስቲያኗ መጽሐፍት ሁሉ ስለሆነ አልቀበልም የምትለው መጽሐፍ የለም። የሚመለስልህ ባመጣኸው መልኩ ሁሉ ይመለስልሃል። ኦኬ ገብቶሃል አይደለ? ልክ ነው። ልክ ነው። እኔ በመጽሐፍ ቅዱስ ይሁን እየሰማ ነው። አዎ እሱ የሚያመጣው መጽሐፍ አለ። በሱ ባመጣው መጽሐፍ ተንተርሰን እዚሁ ሁሉን እየጠቀስንን ማለት ነው የምናወራው። እዚህ ጋር ኦርቶዶክሳዊነት ነው እንጂ ትክክል ተቀብያለሁ። አዎ እሺ፣ የምንወያየው ዮኒ ማኛ ቤት ነው። ተስማማለህ? እስማማለሁ። ዮኒ ማኛ ቤት ዮኒ ማኛ ቤት እሱ ብቻ ቤቱን ይመራል። ሌላ ሰው ገስት ላይ አይገባም። ዲያቆን ስዩሜና እኔ እንወያያለን። ዲያቆን ስዩም ቀን መቼ ይሆን ቁጣል? እሁድ ስለሆነ እሁድ ቢያንስ ከ3 ሰዓት ላይ ቢሆን ደስ ይለኛል። እሁድ ማታ ማለት ነው። ቅዳሜ ለእሁድ ሳይሆን እሁድ ለሰኞ ማለት ነው። ዮኒ ትችላለህ? እሁድ ለሰኞ ማለት እሁድ ለሰኞ እችላለሁ። ስለዚህ የአሁን የፊታችን እሁድ ማለት ነው። ጠዋት ነው አይደለ? ሰኞ ጠዋት ማለት ነው። እሺ ዲያቆን ስዩሜ ንገረኝ። ቆይ ስዩሜ ንገረኝ ቀኑን በደንብ። ኦኬ ስዩሜ ንገረኝ ቀኑን በደንብ። እሁድ ማታ ማለት ዮኒ አንተ ጋር ቀን ነው፣ እኔ ጋር ቀን ነው። ኦኬ አራውንድ ኑን ነው የሚሆነው። አንተ በጣም አሪፍ። እኔ ላይ ኑን ነው፣ እናንተ ላይ እሁድ ማታ ነው። ዮኒዬ አንተ እንድታይቅልኝ የምፈልገው ስዩሜ እየሰማህ ይሄንን የዲቤት ጥሪ አንተ ነው ያቀረብክልኝ። ነገረ መስቀሉን በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምርና እንትን እንላለን። ይሄ ዲቤት ምናልባት ትንሽ ስክሪፕቻል አድርገው፣ ስለዚህ መረጃ ይሆነኛል። እሺ ካህናት አገልጋዮች ይሄ ዲቤትን አቋርጠው ይቅርብህ ብለው ቢሉህ ላታቋርጠው ቃል ትገባልናለህ? እዚህ አስፈላጊ ነገር ናት። 1600 ሰው ፊት ቃል ትገባልናለህ? ለምንድን ነው የማቋርጠው? አላቋርጠውም። እሁድ ምሽቱ ላይ 3 ሰዓት ላይ ይገባለሁ ከስራ መልስ። ቴንክ ዩ ዮኒ አለው በደስታ ደስ ላይ ቃል ተገብቷል። ከምሽቱ 3 ሰዓት ነው። ኤርሚም ቃል ትገባለህ? አዎ እንዴ ማዳላት አልችልም። ኤርሚም ቃል ትገባለህ? በምንም አይነት መልኩ እንደው መቼም የሰው ፈለጠኝ ቆረጠኝ ምናምን አልሰማም። ኤርሚ ነው በፍጹም። ታንክ ዩ ሰምታችኋል። እሑድ ራቀብን። ዛሬ ወይ ነገ እንደዚህ ቢሆን ናይስ ነበር። አይ ችግር የለው፣ እንደ የዛ ሰው ይበለን። እሺ ተቀብያለሁ። ችግር የለም። እኔ ደስ ብሎኛል። ወንድማችንም በደንብ ሌላ ጨምሮ አንብቦ በደንብ ተረድቶ አንተም ተረድተ በደንብ አንብበ እንድትመጡ ነው። ዝግጅትማ ያስፈልጋል። አሁን ደግሞ ሌላ መግለጫ እንዳይጠለቀለቅ ነው። እናመሰግናለን። ደህና ቻው። እሺ ቻው። እሺ ተባረክልኝ ስዩሜ። ፎሎ ላርግ፣ ፎሎ መልስ። የዛኔ ለማስገባት እንዲያመቸኝ እኔ አሁን ፎሎ አርግ። ፎሎ መልስ ወንድሜ። እሺ እመልሳለሁ። አይ ሁሉንም ነው መልሰው ባይዘወይ የሆነ አንዳንድ ጊዜ እሺ። አይ ሌሎቹንም እኔም እየመለስኩ ነው። እዚህ ያሉ ወንድሞቼን ፎሎ እያደረኩ። ጌርሳምዬ የሚናገረው ነገር አለ መሰለኝ። ወንድምነት አንድ ቁጥር ጻፍክ። ጌታ ኢየሱስ ይባርካችሁ። ልናገር አይደል? እንዴት ናችሁ? ደህና ናችሁ ወይ? አይውሽ ዮኒ ጋር ብሆን ኢንዲያናፖሊስ ነው ያለሁት። ለሆነ ጉዳይ መጥቼ እስከ እሑድ እዚህ ስለመሆን ልጄ ውሃ ብላኝ ነው ሌሊት የተነሳሁት። ስለ ልደት ቃል ምንድነው ከእሱ ጋር ስታወሩ ነው የገባሁት። ልደት ቃል በመጀመሪያ ምናልባት ዮኒ እስከዛሬ ድረስ ሲሰራበት ያልሰማሁት ራዕይ 4:6 ለአንተ ኢንፎርሜሽን ዮኒ ስላልሰማው እስካሁን አላብላላውም እና ሊትራሊ ራዕይ 4:6 4 እንስሳት የሚለው 3ቱ ሰዎች ብሎ ስለ ስዕል ጠይቃው ዮኒ አንተ አልሰማም። 3ቱ ሰዎች ብሎ ስላሴ ብሎ ተርጉሞታል። እና እንዲህ አይነት ሰው እንዴት ይታመናል? ቀደም እኮ ጀግና ሲጫወት ያኔ ነው የገባሁት እና ብዙ ነገር ሲያወራ ነበር። ስለዛ ነገር ራሱ ዮኒ አንዴ ከያዝክ ስለማትለቅ ይቅርታ አስጠይቀው። ቪዲዮውን ፎርዋርድ እናደርግላለን።
ፐብሊክ ይቅርታ ይጠይቅ፣ ንስሐ ይግባ። ደብስ ትልክልኛለህ እንዴ? በሰላም ልወጣ ቴንኪው አመሰግናለሁ ኤርሚያስ ስላስገባኝ። አንተ ግን ዮናስ የምትባለው ልጠይቅ እፈልጋለሁ። አስወርደው። አንተ የዛሬ 2 ኤርሚያስ ወርደው። ለስድብ ነው። የማታውቁትን ሰው አታስገቡ። በጨዋታ ትንሽ ላፍተር ይኖረን እንጂ ብራዘር። ቤርሳሚ ዳግዬ ስጠው ለዮኒ። ዮኒ ይሄንን ሲሄድበት አላየውም። ቆይ አንዴ እቺኒ ያታ አንዴ በትልቁ አድርጉኝ አንድ ጊዜ ዮኒ ይሄድበት። በዚህ ጉዳይ አስቡት እናንተ ዝም ብላችሁ አስቡት። ኦርቶዶክሶች ቤት ዲቤት ተጠርታችሁ ስድስቱ አላስከልኝም እስከዛሬ ቆይ ስማ ስድስቱ አማደ ሚስጥራት እያልክ ብታወራ ዝም ብለህ አስበዋል? ስድስቱ አማደ ሚስጥራት ነገ የምከራከረው በስድስቱ አማደ ሚስጥራት ብትል ኦርቶዶክሶች ለዘላለም ነው የሚስቁብህ። አሁን ይሄን ስማልኝ እንግዲህ ስንት አማደ ሚስጥራት እኛ ስንት አማደ ሚስጥራት አልኩ ስንት ሶሎዎች ነው ያሉን? እንግዲህ ስሙ እንግዲህ ይህን ሰዓት አጥንተህ ነበር መጀመሪያ መምጣት ያለብህ። ፊት ያልተነካው ሀሳብ ምን የሚለው ሀሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሀሳብ ከአምስቱ ሶሎዎች አንዱ እሱ ነው። ከአምስቱ ሶሎዎች ውስጥ አንዱ ስግደት ለእግዚአብሔር ብቻ ነው ያለ ነው። እንግዲህ ምን ትለዋለህ? ስድስተኛ ሶላ ጨምሮልናል ወንድማችን። እስኪ ድገሙ ልደት። ብዙ ጊዜ በውይይት ያልተነካው ሀሳብ ምን የሚለው ሀሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሀሳብ። ታዲያ ከኤርሚ ጋር ሊከራከሩ የመጡበት ነገር ምንድን ነው? አልገባኝ። በሱ ዙሪያ ላይ ስማ እንደገና ብዙ ጊዜ በውይይት ያልተነካው ሀሳብ ምን የሚለው ሀሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሀሳብ ከአምስቱ ሶሎዎች አንዱ እሱ ነው። ስግደት ለእግዚአብሔር ብቻ። በሱ ዙሪያ ላይ እንድንወያይ ያቀረብከውን ቻሌንጅ ተቀብያለሁ። እቺን 5ቱን ሶላ ለማፍረስ የ15 ቀን ቻሌንጅ ምናምን አያስፈልገውም። የ90 ደቂቃ ውይይት ወይም የ60 ደቂቃ ውይይት በቂው ስለሆነ ስግደት ለእግዚአብሔር ብቻ በሚለው ከ5ቱ ሶላዎች ውስጥ አንዱ የሆነውን ስንቴ እንዳለው ግን ተመልክታላል። ተሳስቶ ነው ዳጸ ልሳን ነው ዳጊ ዝም ብለህ ስተት አትለቃቀም እንዳትል። ዳጸ ልሳን መሆን አይችልም። አዎ እየደጋገመ ነው እንግዲህ ተመልከቱ። ስድስተኛ ሶላ ሌላ ልደት አለ እንዴ? እኔ የማላውቀው። አዎ ይሄ ነው እንግዲህ ችግሩ። አይ ለማወቅ ብዬ። አዎ ስድስት አላለም። ልክ ነው። እኔ ስድስተኛ አላልኳችሁም። ስድስተኛ ሶላ ጨመረልን። እኛ ሶላዎች ውስጥ ስግደት ለእግዚአብሔር ብቻ የሚባል የለም። ከስር ያነበብኩ ነው። ዮኒ ምን አልከኝ? ይቅርታ። አይ ሌላ ልደት አለው የማላውቀው። ተምታቶ ክሎኑ ነው ይሄኛው መሰለኝ። ክሎን ካላደረጉት ይሄ ጌርሳም ያለህን ቪዲዮ ላሰማ። ይሄንንና ጌርሳም ያለህን ላሰማና ወደ እናንተ ቀጥሉ። አዎ ግን ተመልከት። ይሄ ማለት this is a big foul ነው። ቢግ እንትን ነው እና ተሳስቶ ነው ዳጸ ልሳን ነው ልትለው አትችልም። እየደጋገመ ነው የሚለው። አንዴ ልድገመውና ወደሚቀጥለው ቪዲዮ ይቅርታ። እኔ እንዲያውም ብዙ ላልፈው ነበረ ግን ካነሳው ጌርሳም ጥሩ። ኦኬ እነሱ ቤት ቢሆን ይሄኔ ሰለብሬት ያደርጉበታል እንደዚህ አይነት እንትኖችን። እሺ ብዙ ጊዜ በውይይት ያልተነካው ሀሳብ ምን የሚለው ሀሳብ ነው? ስግደት ለእግዚአብሔር ብቻ የሚለውን ሀሳብ ከአምስቱ ሶሎዎች አንዱ እሱ ነው። ስግደት ለእግዚአብሔር ብቻ። በሱ ዙሪያ ላይ እንድንወያይ ያቀረብከውን ቻሌንጅ ተቀብያለሁ። እቺን 5ቱን ሶላ ለማፍረስ የ15 ቀን ቻሌንጅ ምናምን አያስፈልገውም። አሁን ችግሩ ምንድነው? ሁሉም ሲገቡ አይታችሁ በጣም ፎክረው ነው የሚገቡት። እንዲናረጋታለን ችግር የለም። ባለፈው ፈለገ እንዴት እንደፎከረ አይታችኋል። ቀድመው ሲፎክሩ የሚስቱት ነገር ምንድነው? መሰረታዊ ነገር እኮ ሳታቅ ነው እየፎከርክ ያለው። ስንት ሶላ እንዳለን እንኳን ሳታቅ ነው። አይ ስግደት ለእግዚአብሔር ብቻ የሚባል ሶላ የለንም እኛ። ግን ሲያወራቅ ለማያቅ ሰው አሁን ኦርቶዶክስ የሆነ ስትሰማው እውነት የሚያወራው ነገር ከፈገግታው ከኮንፊደንሱ ከምናም ተነስተ ይሄ ልጅ ያውቃል እንዴ ይችላል እንዴ ምናም በለ ነው የምታስበው። ግን ይሄን ቤዚክ እንኳን ነገር ሳያቅ ነው መጥቶ ልወያይ የሚለው። ከዛ ደግሞ ይደጋግመዋል። ሉክ 90 ደቂቃ ውይይት ወይም የ60 ደቂቃ ውይይት በቂው ስለሆነ ስግደት ለእግዚአብሔር ብቻ በሚለው ከ5ቱ ሶላዎች ውስጥ አንዱ የሆነውን ደገመው። ስግደት ለእግዚአብሔር ብቻ በሚለው ከ5ቱ ሶላዎች እሺ እንኳን ቪዲዮ ተደግሞ ነው። እሺ ኦኬ እሱ ርዕስ አድርገን መግባት እንችላለን። ኦኬ ስለዚህ ይሄን ተለማምደ መጀመሪያና ለማለት ነው። መጀመሪያ ስንት ሶላ እንዳለን እወቅ። አንደኛ እኛ ከክርስቲያን ወገን አንዱ ስድስቱ አማደ ሚስጥራት ቢላስባችሁታል እዛ ቤት ዘላለም ነው መሳቅ የምትባሉት። ዘላለም አይጉድ ምንም እኮ እውቀት የለሽ። እስኪ አንብቢ መጀመሪያ። አንቺ እቺን እንኳን ሳታውቂ ነው ትከራከሪ እንደው ዲቤት የምትጠሪው ምናምን ነበር። 2 ዓመት ሙድ የሚይዙብኝ። ሌላ ደግሞ ከባድ ፋውል ጌርሳም ያስታወሰን እንየው። ኦኬ
እኔ እኮ በጣም ነው የሚያስቀኝ ትቢታችሁ እንትናችሁ እንትን አድርገነው 5 ደቂቃ ይበቃናል ደግሞ ለዚህ ደግሞ ኤርሚያስ ምን ችግር አለ እናት ወልደዋለች ምናምን ብሎ መጣ። ከዛ ማን እንደወለደው እንግዲህ አይተናል። እሺ እንቀጥል። በደንብ በታሪክ መቀመጥ ያለበት ነገር ነው። ምን ያህል እኔ መግቢያ ሰርቼበታለሁ። እናንተ ገብታችሁ ስሙት። ጊዜ ለመቆጠብ ቀጥታ ከሱ ሀሳብ ጋር ወንጌል እንጂ ለውሸት የዚህን ያህል ርቀት መሄድ አያስፈልግም። አዎ ወንድምህ ስሙ 3 ሰዎች ተደርገው የተሳለ አለ አይደለ? አሁን ከሱ ራሱ ለእኔ አሁን ኮንፈርት አይሰጠኝም። እሱ ፊት ሄጄ የመቆም ኮንፈርት የለኝም ለእኔ ማለት ነው። ምክንያቱም እንደ ሌላ ነገር ነው ማስበው። መንፈስ ቅዱስ መንፈስ ነው እንጂ ምስል ይቀረጽለታል ብዬ በቃ አስቤያለሁ ለራሱ። ሚካኤልን ገብርኤልን ዮኒ ያለ አረ በደንብ እየሰማሁ ልጅቷ ምን እያለችው መሰለ? እኔ ኮንፈርት አይሰጠኝም 3ቱ የተሳሉት እያለችው። አዎ በደንብ ስማት። በቃ አሁን ጥያቄው ይሄ ነው፣ የሚመለስላትን ስማው። እኔ ላይ ያለላችሁ ቪዲዮ ሁለቱም ርዕሱን አሳያችኋለሁ። ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። የት ጋር ነው በዙፋኑ ላይ 3 ሽማግሌዎች አለ የሚለው? እስኪ አሳዩን እንጂ ቆይ ይውጣ። ዮሐንስ ራዕይ 4:6 አውጣ። ዮኒ የማውጣው እኔም ላውጣው። እስኪ ሊኖር እኮ ይችላል ምናልባት አንተ ያልተማርነው አለ እንዴ? 4 ስንት ላይ 6 ላይ እንግዲህ ዝም ብለህ ኮንፊደንሱን ያየ ሰው ይሄ በዙፋኑ ብርሌ የሚመስል የብርጭቆ ባህር ነበረ በዙፋኑ መካከል፣ በዙፋኑም ዙሪያ በፊትና በኋላ አይኖች የሞሏቸው 4 አንበሶች ነበሩ። 4 እንስሶች ነበሩ ይላል። አሁን እሱ የሚለው እንስሶች ይቀርታ። እሺ አንዴ ሆልድ። 4ቱ 3 ሆኑ እንዴ? በጣም እኮ የሚያስቀው እኮ እሱ አይደለም። 2 ነገር ነው እዚህ ጋር ዋሻት። አንደኛ በቀንነት ኦርቶዶክሳዊ ሲጠይቅ አትሊስት ከኛ ጋር ሲከራከሩ ለማምለጥ የሚችለው ገለጉት ነገር አለ። ኦርቶዶክሳዊ ሲጠይቀው ለምን ይዋሻዋል? ገባ? ማስተማር አለበት። አነቡም ብለው ነው ብዙዎቹ ያሳዝኑኝ እኮ። ሳናነብ እኮ ዋቴ ተተርተናል አባ። አዎ እዚህ ጋር 4 እንስሶች እያሉ 3 ሽማግሌዎች አላት። ቁጥሩን ለውጦ አንደኛ 4ቱን 3 አድርጎ እንደገና እንስሶቹን ሽማግሌ አድርጓቸዋል። እንስማው መልስ ይለፍለት ይመቸው። ከዛ ከኤርሚያስ ጋር ዲቤል አድርግ። ልጅቷ አመነች ወይ አሁን እንደዛ ካላት በኋላ? አይ እነሱ የማያነቡ ስለሆኑ ምን ታረጋዋለች? እሷ ስታነብ አምናለች። መቼ ያነበበች ቀን ያው ሰው አታረገውም። እስኪ እሱማ አማደ ሚስት እንትንም የለም እኮ ብሎ ነበር እኮ ስለ አድኖም አይባልም ብሎ ነበር። ወደ እሱኛው ቪዲዮ እንሄዳለን። ወደ 3ኛው ውሸት እንሄዳለን። እሺ ስሙ ብቻ። መንፈስ ቅዱስ መንፈስ ነው እንጂ ምስል ይቀረጽለታል ብዬ በቃ አስቤያለሁ ለራሱ። ሚካኤልን ገብርኤልን ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። ሰማሁ አይደል? 3 ሽማግሌዎች 3 ሰዎች አለ። 3 ሰዎችም 3 ሽማግሌዎችም አይልም። ተመልከቱ እንግዲህ እንዲህ ነው የሚያጣመሙ። ሄዳችሁ እንደማታነቡ ስለሚያውቁ ዝም ብለው ለጊዜው ያለውን የተመጣባቸውን መከራ ጥያቄ ሰው መጠየቅ ስለጀመረ እንዲች አድርገው ስኪፕ ያደርጉታል። ያነበበች ቃል ከፈለገች በውስጥ ተጠይቀኛለች። ለጊዜው ከውርደት ድኛለሁ ነው አላቅም። በጣም ያሳዝናል። በእውነት በጣም ያሳዝናል። በ4ቱም አቅጣጫ አንድ ፊቱ የላም፣ አንድ ፊቱ የአንበሳ፣ አንድ ፊቱ የሰው፣ አንድ ፊቱ ደግሞ የንስር። ስለዚህ የሰጣት ክፍል ኦኬ። ሌላው 3ኛውን ደግሞ እንመልከተው። ይሄ አሁን ምንድነው መሰለ ይሄ ሰው በጣም በተጠናከረ ሁኔታ የሚዋሽ ኦኬ ስለሆነ ወደዚህኛው ደግሞ እንሂድ እስኪ። አሁን ደግሞ ሌላ ሰው ደግሞ ጠየቀው። ሌላ ጥያቄ አለኝ ብላ ስዕል አድኖ ለምንድን ነው የሚባለው? ስዕል አድኖ ኮንፊደንሱ ብቻ ተመልክቶ አሁን ፊቱን የሚያይ ሰው ኦርቶዶክሳዊ የሆነ ሰው አቤት እውቀት፣ አቤት መረጋጋት፣ አቤት ነገሮችን በብስለት መመለስ እያለ ነው የሚሰማው። ገባ? ያወቀ ግን ሰው ያደርገዋል ወይ ነው ይሄ ልጅ እኮ። አሁን ችግሩ እኮ እንዲህ አይነት በጣም ፕራይመሪ በጣም ተራ የሆኑ ነገሮችን የምትሸመጥጥ ከሆነ ነገ እንዴት ነው ወንጌልህን የምትሰማ? ወንጌል ብለህ ብታወራው ባለፈውም ሸውደህ ነበረ። 4 እንስሳ በሌለበት 3 ሰዎች በሌሉበት 4 እንስሳ በተጻፈበት ስትዋሽ ነበር። ዛሬ ስለ አድኖ የለም እያልክ ነው። እስኪ እንጨርሰው ይሄን ቪዲዮ። እዛ ቤት የቸገረ ምንድነው መሰላችሁ? እኛ ለእውነት ይሄን ያህል ከረጅ እያሳየናል ወገኖች፣ ክርስቲያኖች በጣም መበርታት አለ። ዳጊ ያስተካክል። 4ቱ እንስሳ 3 ሰዎች ነው ያለው፣ ስላሴ ማለት ነው። 3 እንስሳ ያለው 3 ሰው። ይሄ ሁሉ መከራ ስላሴዎች እንዳሉ ለማሳየት ነው ራእይ ላይ ሄደው። እንደዱ ቀይሯቸው ይሆን እንደዱ
መንዝሯቸው ይሆን ምን አልገባኝ ብዬ ስዕል አድኖ እውነት ከና ስዕል ያድኖ ስዕል አድኖ አናምንም። በነገራችን ስዕል አድኖ አይባልም። አንድ ውሸት ቅዱሳት ስዕላት ነው የሚባሉት። ሁለት ውሸት ስዕል አድኖ የሚለው የተሳሳተ ስም በተለምዶ የሚጠራ ለብዙ ጊዜ በተከታታይ ተናግረናል። ስዕል አድኖ ተብሎ አይጠራም። ሰማ ለብዙ ጊዜ በተከታታይ ተናግረናል። ዊችዝ ምንድነው? አንድ አይደለም የተሳሳት ነው፣ አንድ አይደለም ያሳሳት ናችሁ፣ አንድ አይደለም የዋሸናችሁ፣ በተደጋጋሚ ነው ዋሸናችሁ ማለቱ ነው። ለብዙ ጊዜ ተናግረናል ማለት ይሄ የሚያሳየው ምንድነው? የዋሸውት አንድ አይደለም እያለ ነው። ኦኬ እርሶ ይቀጥሉ፣ ንገሩት። ውሸት ማለት የሚጠራው ቅዱሳት ስዕላት ተብሎ እንጂ ስዕል አድኖ አይባልም። አሁን ለምሳሌ ይህን ስዕል አድኖ ተመልከት። ይመጣል ዘማርያም ደግሞ አሁን ይህ ቤታችን ስለፍቆ ትክክለኛ ስዕል አድኖ ይሄ ነው። አሁን እኛ ብዙዎቻችን እንትን ላይ አተኮርን እንጂ አክሉ ላይ ከዛ እኔ እኮ የሚያስቀኝ መሰለኝ ሆንዬ የሚያስቀኝ አንድ ነን ይላሉ። ከዛ እንዴት ነው ስትላቸው ኦርቶዶክስ አንድ ነን እኛ ምንም የተለያየ ትምህርት የለንም የተለያየ እንትን ግንዛቤ የለን አንድ ነን ይላሉ። ተበጣጥሳል እኮ እዚህ ጋር እንኳን በስዕል አድኖ ፈለገም ይህንኑ ተመሳሳይ ስህተት ይሰራል። መተው ደግሞ ዘማርያም ደግሞ እንትን ይላል። ምን አልከኝ ሆንዬ? ይቀጥል። አይ የገረመኝ ስለ አድኖ አንልም አናምንምም አለ። እዚህ ጋር ደግሞ ትክክለኛው ስለ አድኖ ይሄ ነው እያለ እየጠቆመ ያሳያል። ይሄ ደግሞ ከዛ አንድ ነን ይልሃል ቤት ከፍቶ እኮ በጣም ይስቀኝ። አንድ ምንድን ነው በግዕዝ ነው አንድ ክርስቶስ ማለት ነው። መላእክት አሉ እዚህ ጋር በቀኝና በግራ አሉ። ጭራሽ አብራራ ቅድስት ድንግል ማርያም አለች። ከውስጥ ቀይ ልብስ ነው፣ ከውጭ ሰማያዊ። ከውስጥ ቀይ የሆነበት ምክንያት እሳተ መለኮትን በሆዷ 9 ወር ከ5 ቀን መጽነሷ፣ ሰማይ መሆኗ ደግሞ በንጽሕና መኖሯ ሕይወቷ እንዳለው ሰማያዊ እንደሆነ በተፈጥሮዋ የሰው ልጅ ናት። እናንተ ከሰሎቻ እሺ በሉ ልጅ ናት። ያህና ኢያቄም ልጅ ናት። ያሰት ትምህርት ዘንድሮ ፈረሰ። ጌታ ሆይ ስም ይባረክ። ሰማያዊ እንደነበረ ያሳያል። በቃ አሁን እንደዚህ ስለወጥ አድኖች አሉ። አሁን ይህን ስለሆነ ማን ቤት ነው ያለው? የአይን ቅጥ አቀማመጡ ተመልከቱት፣ ተመልከት፣ ያብራራል። ስለ አድኖ የቅዱሳን መላእክት ስዕል እንኳን ሲሳል እንደዚህ የሚሳለው መጽሐፈ ሰዓታት መጣል ኤርምያስ ንግሥት ማርያም ሆይ በጸሎተኛ ሁሉ አይን ፊት ኃጢአቴን ታስተሰርይልኝ ዘንድ እሰግድልሻለሁ። የምትጠሪ የምትመሰገኝ ድንግል ሆይ ተአምርሽን ታሳይ ዘንድ እሰግድልሻለሁ። ስዕል አድኖ አናምንም። በነገራችን ስዕል አድኖ አይባልም። ማርያም ሆይ ለስዕለ አድህኖ ስዕልሽ ክንዷን ዘርግታ ከአልጋው የወደቀውን ረዳችው። እኛንም እንደዚያን ጊዜ ትረዳን ዘንድ እሰግድልሻለሁ። ሁሉን ከፍ ከፍ የምታደርግ ስዕለ አድህኖ ስዕልሽ ናት። ማርያም ሆይ በአንቺ የታመነውን ማን ይችለዋል? ሰይጣንም አያሸንፈውም። ማርያም ሆይ እሰግድልሻለሁ። ስዕልሽ የደህንነት ስዕል ነው ተባለ። ስለዚህ ፍቅርሽ በእኔ ላይ ማዕበልና ሞገድ እዚህ ጋር ቪዲዮ ቆሞ ራሱ ይጀምራል። ኦኬ እኔ ፖዝ አድርጌዋለሁ ራሱ። ኦኬ ትንሽ ላሳልፈውና ምን ይታው መጠጊያ ሆኜ እኔ መማፀንን ተማጽኜሻለሁና። ስዕል አድኖ አናምንም። ወዳጆቼ የድንግል ማርያም ስዕል አድኖ ስዕለ አድህኖ በሆነው ስዕልሽ እሰግዳለሁ። ማድረግ ይቻላል። እመቤቴ ለራቁትነቴ ልብስን ሁኚኝ፣ እኔ መማፀንን ተማጽኜሻለሁ። የደህንነት ስዕል በሆነችው ስዕልሽ ፊት እሰግዳለሁ። ማርያም ሆይ ይህችን ግርምት ለምትሆን ስዕለ አድህኖ ስዕልሽ ለመለኮት ልጅሽ ስዕል ፍጹም የሚሆን ምስጋና አበባዎችን ያበረከትኩልሽ አክሊል የሆንሽ ዘንድ ያዢ። ተአምረኛው ስዕል አድኖ ይህ ከጀርቤ የምትመለከቱት የእመቤታችን የቅድስት ድንግል ማርያም ሳላ ተስማሙ። ልደተ ቃል ደግሞ የቲክቶኩ ጎረምሳ ማለት ነው። ስዕል አድኖ የሚባል በቤተ ክርስቲያናችን የለም ይላል። መጽሐፈ ሰዓታት ግን ቤተክርስቲያኒቱ ለአምልኮ የምትጠቀምበት መጽሐፍቷ በዜማ በምትጠቀምበት ላይ ስዕል አድህኖ ብሎ የሚለው መጽሐፈ ሰዓታት ላይ እዚህ ጋር አለ። ከዛ ደግሞ ለራሱ ለስዕል አድህኖ ደግሞ መልካ ስዕል የሚል መልክ ተደርሶለታል ማለት ነው። ስብሐተ ፍቁር እዚህ ያለ መልካ ስዕልን ደግሞ ላሳያችሁ ማለት ነው። ያው መልካ ስዕል ይላል።
መልክዓ ስዕል በሚባለው ለራሷ ለስዕሏ ራሱ መልክ ተደርሶለት ማለት ነው። በዚህ ክፍል ላይ ምን ይላል? ሰውን በመውደድ ልማዷ የሆነ ርኅርኅት ሕሊና የመስቀል አጥር የሚዞራት ማርያም የምሕረት አማላጅ ናት። የይሁዳ ዘር የዳዊት ልጅ ኑ እንቀበላት፣ ከልጇ ጋር በአንድነት እንመጣለች። እጅ መንሻም እየሰጠን በስዕሏ ፊት እናሸብሽብ። በስዕሏ ፊት በየማለዳው እንግዳ ትመስላለችና ይላል። ኦ ርኅርኅተ ሕሊና አፍቅሮተ ሰብእ ልማደ በዜማ ስናዜማ የነበረው ማለት ነው። እሺ ይሄ እንግዲህ መልክዓ ስዕሏ ላይ ለስዕሏ ራሱ መልክ ተቀርጾለት ማለት ነው። እና ስዕሏን ነው የሚለምኑት፣ ስዕሏን ነው የሚለምኑት። ኢየሱስ ክርስቶስ ግን ነጭ አይደለም። ድንግል ማርያም ነጭ አይደለችም። ኧረ በጌታ ተስማሙ። ምንድነው እዛ ቤት እንዴ? አንድ ነን ትላላችሁ። አንደኛው አሳሳሉን ዲያቆኑ ከፍቶ እንዲህ ነው የሚሳለው እንዲህ ነው እዚህ ጋር ያለው ይላል። አንደኛው መጥቶ ደግሞ ጭራሽ ነጭ የሚባል ኢየሱስ ነጭ የምትባል ማርያም የለም ይላል። ምንድነው? መቼ ነው አንድ የምትሆኑት? ተበጣጣፋ ነገር ልበል እዚህ ጋር ከይቀርታ በለው ይሁን ይቀጥል። የኢትዮጵያ የድሮ ሜትሮሎጂ ሳቅ ኢትዮጵያ ላይ ይዘንባል ወይ ተብሎ ሲጠየቅ ወይ ይዘንባል ወይ አይዘንብም የሚላል። እንደዛው ነው እኮ የነሱ ትምህርት። አሁንም ስዕሉ ወይ ያድናል ወይ አያድንም በሚለው ብንይዘው ምን ይመስላችኋል? ወይ ያድናል ወይ አያድንም። በጣም እኮ ይኸው መጣ ደግሞ እስኪ ዶክተር ቆይ እናገሩ። ይሄ ነው ሊገልጽ የሚችለው። የተሻለ ያውቅ ይሆናል። ቆይ እስኪ ይሁን እሳቸው የተሻለ ሳያውቁ አይቀርም። እስኪ ቆይ እንስማቸው፣ ምናልባት የተሻለ ሊነግሩን ይችላሉ። እስቲ በጊዜ የነበሩ ሐዋርያት ስዕላቸው ቆይ መጀመሪያ ምንድን ነው ያሉት ዶክተር? ቆይ መጀመሪያ ያሉትን ደግሞ የሌላውንም እስቲ ንገሯቸው። ኢየሱስ ክርስቶስ ግን ነጭ አይደለም፣ ድንግል ማርያም ነጭ አይደለችም። እና አሁን አይደለችም ብሎ ማን ነው ፎቶውን የሚያወጣው ከየቤቱ? ማን ነው ስለ አድኖ የሚያወጣው? እሷን እርሶን ሰምቶ ማለት ነው። እንግዲህ ወይ አንድ ሰው ተሳስቷል ዶክተር ዘበነ ይላል፣ ወይ ዶክተር ዘበነ ትክክል ነው ይለናል። እሺ በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም፣ ደግሞ የሌላውንም እይታ እንዳታጠፉ። ዓለም እኮ ኢትዮጵያን ተስፋ ያደርጋታል። ሁሉም ነው ተስፋ የሚያደርጋት። ደግሞ በአሁኑ ሰዓት አርኪኦሎጂካል ፋይንዲንግስ፣ ሂስቶሪካል ፋክትስ እነዚህ ሁሉ የሚያሳዩት በዛ ዘመን የነበሩ ሰዎች መልክ ምን እንደሚመስል የታወቀ ነው። ስለዚህ ይሄ በየገዳም የሄዳችሁ የምትለጥፉትን እባካችሁ የተለጠፉትን የሚሆኑ ቀይሯቸው። ኦኬ ምንም ሊግባቡ አልቻሉ። ቆይ እችን ኤርሚ በጣም ችል ስላሳይች የመጨረሻ ቪዲዮ ነች እቺ። ያው እዚህ ጋር ይሄን ስለ ደምራው አንዲት የተናገረችው አለ፣ እሱን እንሰማለን። ቆይ ኤርሚ እችን እቺ የመጨረሻዋ ሰበር ነች እቺኛዋ። ቆይ አንድ የመጨረሻዋ አለ። ተሳሳተው ነገር ምንድነው? ስዕላቱ ተብሎ አይጠሩ፣ ስዕላቱ ተብሎ አይጠሩ፣ ቅዱሳት ስዕላት ተብሎ ይጠራሉ። የአምላካችን እግዚአብሔር ቃል ስለሆኑ ቅዱሳት ስዕላት ተብሎ ይጠራሉ። አንድ ጊዜ ለማክበር ብለው አንዳንድ ሰዎች ስዕላት እዛ ቤት ብትሆኑ ዝም ብላችሁ አስባችሁታል? የትኛውን ዲያቆን፣ የትኛውን ቀሲስ፣ የትኛውን መምህር ነው የምትሰሙት? ግራ እኮ የሚያጋባ ነው እንዴ! ማንን ስሙ? ይሄን ስሙ። ሁለታቸው አንተንም ኤርሚንም የምቀየምበት አንድ አለ። በተረት አባቴ አትምጡብኝ። የእኔ ተረት አባት ዶክተር ዘበነ ናቸው። በተረት አባቴ ከተናገራችሁብኝ በጣም ጸበኛ ነኝ። ይስማማሉ። እኔ ራሱ ዘቤ ሲነካ ደስ አይለኝም። ዘቤ በጣም ወሳኝ ሰው፣ በጣም ወሳኝ የወንጌል አርበኛ። እችን የመጨረሻ ቪዲዮ ስሙ። ቆይ ከማን ጋር ነበር አሁን ዲቤት ቢያደርግ ኤርሚያስ ዛሬ ዲቤት ካደረግ ከማን ጋር ነበር የሚያደርገው? አሁን ኦርቶዶክሶች ክርስቲያንን ብለው ክሌም ያደርጋሉ። ኦኬ መጀመሪያ ልጁ ኦርቶዶክስ ነው ወይ ነው ጥያቄው። እንግዲህ እንስማ እስኪ ኦርቶዶክስ ነው አይደለም የሚለውን ኤርሚያስ ቢወያይ ዛሬ ከኦርቶዶክስ ጋር ዲቤት አረገ ነው የሚባለው ወይስ ከእምነት የለሽ ጋር ቤተክርስቲያኑም ሊቃውንቱም ምንም ተማያውቁት እምነቱ ራሱ ምንድን ነው? እዚህ ልጅ ዲቤት ቢያደርግ ኖሮ እስኪ እንስማው ከራሱ አንደበት። እኛ ካወራን እየሰደብነው፣ እኛ ካወራን ዝም ብለን እያማን ሀሜት እንዳይሆንብን አንድ ሰው ስለ ራሱ ከተናገረ ቢያንስ መታመን አለበት። እስኪ ራሱ ስለ ራሱ ይናገር። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣
ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎችም ሁሉም እኛ መሀል ላይ ነው የጀመረው። እኛ ኦርቶዶክሳን ስሙት ከመጀመሪያው የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎችም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው። ስለዚህ ቤተክርስቲያን በምጠራ ልጥራ። ታዲያ እንግዲያው ኤርሚያስ ዛሬ ዲቤት ቢያደርግ ኖሮ ከመናፍቅ ጋር ነበር ዲቤት የሚያደርገው። ከየት አመጣሁት? ቤተክርስቲያኗ ከጠራችሁ ቢያውቁንም እንኳን መናፍቃን ነው የሚሉን። ዳጊሻ ከእነሱ ይልቅ እኮ ለእኔ ነው መልስ የተሰጠኝ። ረሳችሁት? አትሊስት አንተን ኮንሲደር ያደርገዋል። ቤተክርስቲያኗ የምታውቀው ዮኒ ማኛን እንጂ እነሱን አይደለም። አታውቀንም አለ። እኔ 3 አባቶች መጥተው በስነስርዓት መስቀል ጭራ ሁሉን ነገር ይዘው ለዚህ ወንድማችን መልስ እንስጠው ብለው ነው የመጡት። እኔን ነው የሚያውቁኝ፣ እነሱን አያውቋቸው። እውነቴን እና ብታውቋቸው ጥሩ ነው። ለሌላ ጊዜ ድጋፍ ብታደርጉላቸው ጥሩ ነው። ዳጊሻ በጣም ይቅርታ፣ እንትን ቪዲዮውን በስተት ነው ይነካው። አይ ኖ ወሪስ ገብቶኛል። እሺ እንጨርሰው በጌታ። እቺም ያንተን ፌቨሪት ቪዲዮ ስለሆነች ቆይ እንጨርሳት። ቆይ አሁን ምንድነው አንድ ሰው አሉኝ ባለው በራሱ አንደበት በተናገረው ማንነት መጥራት ጥሩ ነው፣ ሌላ ስም ከመስጠት ገባችሁ አይደል? በመዶሻ ከማለት ይሻላል። በቃ እኔ እንደዛ ነው የምመርጠው። ምንም መዶሻ አያስፈልግም። የራሱ ቃል መዶሻ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው ነው የሚቀጠቅጡ። ለገንዘብ ብለው አላያችሁትም? ቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ። አሁን ኤርሚያስ ታዲያ ከማን ጋር ነው ዲቤት የሚያደርገው? ነው እኮ ለገንዘብ ብሎ ጌም ሲጫወት ከሚሉ ሰውዬ ጋር አደረገ ነው የሚባልለት። ለወንጌል ሰበከ ነው ኤርሚያስ የሚባለው። ከዚህ ልጅ ጋር ዲቤት ቢያደርግ ከማን ጋር ነው? ከኦርቶዶክስ ጋር ነው የሚባለው። ሲኖዶስ ከማያውቀው፣ ሊቃውንት ከማያውቀው፣ እንደው ቢያውቁን እንኳን መናፍቅ ነው የሚሉን አለ። አሁን ይሄንን መልሶ ማሰማት እንደ ሐሜት ልትቆጥረው አትችልም ወንድሜ። አታለቃቅሶ። አሁን ኦርቶዶክሶች እናንተ ብታለቅሱ እኛ ወንጌል እንደሰራን አይሰማንም። ብትመለሱ ነው ለኛ ድል የሚሆንልን፣ ለኛ በረከት የሚሆንልን፣ ለኛ ደስታ የሚሆንልን። አሁን ምንድነው መሰላችሁ ቤተክርስቲያኒቷ የማታውቃችሁ ከሆነ ወደ ሊቀበላችሁ ሊያቅፋችሁ ወደሚችል ጌታ ተመለሱ። በቃ አሁን ሆምለስ ሆኗል። እነዚህ ልጆች ስፒሪቹዋል ሆምለስ ናቸው። ወይ ኦርቶዶክስ አልሆኑ ወይ ጴንጤ አልሆኑ። እኔ እንደ አንድ ወንጌል ሰባኪ ያሳዝነኛል። ይሄ ልጅ አሁን መቶ ዲቤት ላድርግ የሚለው አትሊስት በኤርሚያስ ስም መጠራት ፈልጎ ነው፣ እንደው ለመታወስ ነው፣ ደምረው ሊያደርግ እንደነበረው ማለት ነው። ስለዚህ የመታወስ እንትን ውስጥ ከምትገባ የሚሻለው ማይጠል የማይረሳ የማይተው ጌታ አለ እና ጌታን ተቀበል። በቃ ተቀበል። የማታውቀው ሶላን ከምትዘባርቅ፣ የማታውቀው ስላሴን ከምትዘባርቅ። ሶላንም ተመልከቱ፣ ሁሉም ላይ ነው የጨመረው። ስለ 3 ስላሴ ሲጠይቅ 4 እንስሳ ተናገረ፣ 1 ቁጥር ጨመረ። ስለ 5 ሶላ ሲያወራ 1 ጨመረ፣ 6ኛ አንድ ይጨምራል ልጁ ሁሉም ነገር ላይ ማለት ነው። ዝም ብሎ አባዝ የለበት የሆነ ነገር ላይ 1 ቁጥር መጨመር። 3 ስላሴ ስትሉት 4 እንስሳ ይላል። 5 ሶላ ስትሉት 6ኛ ስግደት ለእግዚአብሔር ይጨምርላችኋል። ምናልባት ቁጥርን የመለየት ችግር ይኖር። አይ ግርማ ቁጥር አለበት። ያኛው ግርማ ሞገስ ጨምሯል ብሎ ነው። እውነቱን ነው። እኔም ጨምራል። አይ ያኛው ግርማ ሞገስ እንዳስደገመ ያኛው ግርማ ቁጥር አስደግሟል መሰለኝ። ኑሮ ተወዷል፣ ይቀልዳል። አይ ቲንክ ሶ። እስኪ ቆይ ስለራሱ ይናገር። ቆይ እንስማው። አሁን ሰውን በቃ ማመን አንዳንዴ ጥሩ ነው። ቢያንስ ስለራሱ ወራ ቢያውቁንም እንኳን እነዛ ሲኖዶሱ አያቀን፣ እሺ ቤተ ክህነቱ አያቀን፣ ጉድፈላ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው ነው የሚቀጥሉ። እኛ ምን በለሃ ታዲያ አብረን አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ። አይ የሰሙት ነገር አለ ማለት ነው። የሰሙት ዝም ብለው አይናገሩም መቼም አይደለ። ቢያንስ ልጆቻቸውን ያውቃሉ። ስለኛ ባያውቁ ስለእናንተ ያውቃሉ። አየ ስለዚህ ልጅና ልጅ ያልሆነውን ለይተዋል ማለት ነው። አንተን አሁን በልጅነት በመመንነት በአካልነት አያውቁህም ማለት ነው። ዝም ብለህ ለማን እንደምትተረተር ራሱ አይታወቅም። ጴንጤ ቤት ነው ያደግከው፣ ራስህ ትመሰክር ሰምቻለሁ።
ኦርቶዶክስ አላቀም ማለች። የማን አንተ የት ነው ቢሎንግ የምታረገው? አሁን ይሄን ልጅ አስገብተን የት ነው ቤተ እምነት ስንለው ምን ብሎ ነው ይመልስልን? ሲኖዶስ ሊቃውንት የማያውቁት ቤተ ክህነቱ የማያውቀው ማን ነው ይሄ ልጅ? ቆይ ከማጋ ነው ዲቤት እየተደረገ ያለው? አትሊስት እኮ ደምሮ ይሻላል። ኦፊሻሊ የሆነ ቤተ እምነትን ተቀላቅሏል ኦርቶዶክስን። ማን ነው ይሄ ሰውዬ? የሆነ ትልቅ መስቀል አንጠልጥሎ በምንድን ነው ሌብል የሚደረገው? ደግሞ እኮ ቅዱስ መስቀል እያለ ቅድም ይከራከራል። በአደባባይ አይደል እንዲያቃጠሉት። ደምዬን ግን አስተውለሃል ዳጊሻ? ደምዬ አሁን ሲምር እኮ ማርያምን እያለ ነው። አቶ እሱ ያውቃሉ። ኦርቶዶክሶችን ያላገጠ እንደሆነ ያውቃሉ። እነሱ ራሱ ያውቃሉ። አዲስ እረኛ በጋ ያስተኛ እኮ ነው እሱ ነገር። እኔ ተመችቶኛል። ሲምር ማርያምን እያለ ነው ባሰ ከነሱ በጣም ራስ በጣም ደብሯቸው ምን እንዳለች አንዷ የእሱን ዳግሻ። እሺ ኤርሚ ይሄ እንኳን የተለመደ ስለሆነ አንተ ቀጥል። እኔ እንትን ብለው እሺ። ለማንኛውም ግን ከመናፍቅ ጋር ልታረግ ነበር ዲቤት አውቀዋል አይደል ኤርሚ? ጥሩ ነው፣ ለሁሉም ነው ወንጌላችን። መስከሩ መጥፎ አይደለም፣ ግን ፖዚሽኑን ማወቅ አለበት። ቀጥልሽ እኛ ላይ ከመናገር በፊት ሀሳቤን ልጨርስ 30 ሰከንድ። ለዚህ ነው እኔ አሁን ታሜነታ የለውም። አንደኛ ቅድም ጠቅሰዋል ባደረጋቸው ዲቤቶች ኢንክሉድድ ከሙለታ ጭምር ርዕሳችን አይደለም እያለ ነው የወጣው እና እዚህ ጋር እኔ ገና ስገባ አንተን ፕሮቮክ እያደረገ ነበር እና እሱ ራሱ ኢንተግሪቲ የሌለው በእግዚአብሔር ቃል ላይ በብርሃን እየዋሸ ራዕይ 4:6 4 እንስሳ የሚለው 3 ብቻ አይደለም ቁጥር ብቻ አይደለም የቀነሰው እንስሳን ሰዎች ነው ያላቸው። ከዛ ስላሴ ነው ብሎ ነው ያለው። ሰው በእግዚአብሔር ቃል ላይ ከዋሸ ይቅርታ መግባት አለበት፣ ንስሐ ይቅርታ መጠየቅ አለበት፣ ንስሐ መግባት አለበት። እግዚአብሔርን ካልፈራ የፈለገው አይነት ተገለባብጦ ዲቤቱን ማሸነፍ እንጂ ኢንተግሪቲ የለው፣ ምንም ነገር የለው። ኢሞራል የሆነ ሰው ነው ለተቀላም ሶሪ ቱ ሴይ ዛት በጣም ኢሞራል ነው። በእግዚአብሔር ቃል ላይ የዋሸ ሰው ክብር የለኝም። ስለዚህ ከሱ ጋር እነዚህ ነገሮች ለዮኒ ያቀበልኩት ዮኒ ጥሩ አድርጎ ስለሚሄድባቸው ነው። ይሄንን ቪዲዮ በደንብ ይሄድበት እና ልደተ ቃል ንስሐ ገብቶ ህዝቡንም ይቅርታ ጠይቆ ነው ወደ ዲቤት መምጣት ያለበት። አዚፍ እሱ እንትን እንደሆነ ነገር የተለያዩ ነገሮች ቅድም አንተን እያለ ነበር። ይሄን እንድትን ነው። እግዚአብሔር ይባርካችሁ። ሌላ ስቴት ነው ያለሁት ኦርቶዶክስ እዚህ ኢንዲያናፖሊስ ያላችሁ ኦርቶዶክስ እስከ እሑድ ስለምቆይ በፊዚካሊ መገናኘት እንችላለን። በተለይ አርብ ነገ ጊዜ ይኖራል። መዶሻና ውሻ ይዘው ነው ወይስ በባዶ እጃቸው? መዶሻና ውሻ ይዛቸው አገኙት። በቃ ግን አንድ ኤርሚ አሁን አሳየና ይህን ቪዲዮ አንዴ ከይቅርታ ጋር እችን ቪዲዮ አሳየና ማለት እንፈልጋለን። ማረፍ አለብህ። ገብቷል? አሁን በጣም ሌት አሁን ማረፍ አለብኝ። በጣም ደስ እየተገለጸ ነው በየቦታው። ይቺ 2018 በኢትዮጵያ በእውነት ነው የምላችሁ ወንጌል እግዚአብሔር አምላክ ኢትዮጵያን በወንጌል ሊጎበኛት ያሰበበት ወቅት ነው ብዬ ነው የማስበው። በጣም ኢትዮጵያውያኖች በጣም እየተባረክንበት ነው እና አም ቬሪ ሃፒ። በምታዩት ነገር ከሆነ ካያችሁ፣ በምታስተውሉ ከሆነ ብዙ ነገሮች እግዚአብሔር እያዘጋጀ ስለሆነ መደሰት ነው ያለብን። በጣም ጠይቆ የማያውቅ ሰው እየጠየቀ ነው ያለው እና በጣም ደስተኛ ነኝ። ጎሄድ እንትኑን አሳየን። አይ እዚህ ጋር አንዲት በቃ ንግግሯ በጣም የሆነች ንግግሯ በጣም ምንድነው ብዬ የምለው በጣም ደስ ይለኛል የምትናገረው ንግግር ማለት ነው። ንግግሯ ላይ ማለት ነው። ግን የምትናገራቸው ሀሳቦች ላይ ሁሉም ላይ አልስማማ። እዚህ ላይ የምትናገር ታውቋታላችሁ፣ ኦፓል የምትባለው እህት እዚህ ጋር እየተናገረች ነው የነበረውን ነገር። ኦፓል ነች ስሟት። መዝሙር ያሬድ ቤት አወራችሁ፣ ናቱ ቤት አወራችሁ፣ 4-3 ቦታ ቤት አወራችሁ። እንዳለ ያወራችሁት ሲሶን ኤርሚን ጴንጤዎችን የሚሳደብ ደመራውን ነው መስደብና መግረፍ የነበረባችሁ። መጥቶ አማክሯችኋል። እናንተ ትናንት ነው የመጣው ደምረው። የፈለገ 2 ፀጉር ቢያበቅል ዘመኑን የጨረሰው በእርጅናው በራሱ ፍቃድ ነው እንጂ ለኦርቶዶክስ አይደለም ያረጀው። መማር አለበት ልጅ ነው። ብልክ እያለ ወደ ምረት
ኮንፈርት ላይ ብድግ እያለ ንጽጽር ላይ ብድግ በቃ ሁሉ አይቅረኝ እንዴ! ይሄ በሽታ ነው። ስለዚህ እናንተ ስለፈራችሁ ደምረውን ስለፈራችሁ ሲሳይን መቀጠቀጡት ለምንድን ቤቱ ቀኑን ሙሉ ላይቭን ከፍቶ ደምረው ኤርሚን ጉድ እንደሚሰራው ኤርሚን እንደሚያዋርደው ኤርሚ ታሞ ትናንትና ንጽጽሩን ቢያቋርጥ እርግጠኛ ነኝ እንቅልፍ አተኙም ነበረ። ሀይሎጋ ሽቦ ሲል ነበር የሚያድረው ደምረው ቁልጭ ብሎ ኮፍያውን አድርጎ መቶ ስግጥ አለ ሰውየው። ችግር አለበት እሱ ገድል ሲባል እግሩም እጁም ጥፍሩም አይኑም ነው የሚሰራው ሰውየው። ጉድ እኮ ነው። የእሱ ደግሞ እኮ ይለያል። ንቀት ይላል። በቃ ልክ እንደሆነ ነገር ገደልሽ። አንተ ቁጭ ብለህ ላይፍ ላይ ነው እንቅልፍ የወሰደ ቁጭ ብለህ ስታለቅስ አድረህ። ስለዚህ ማስፈቀድ የነበረበት እዚህ የትናንትናው ንጽጽር ላይ በዋነኛ ኮፍያውን አድርጎ ስግጥ ብሎ መጣላለችኝ ነበረበት ጋር እንደተጣሉ ከአንተ መቶ ነው እንዲ ብለህ ነው ጭራሽ ከአንተ መቶ አማርኛ ሰማልኝ ስለ እንዴት ልጅ ናት። ንግግሯ እንዴት እንደምወደው በእውነት አልደብቅም ስሜቴ። በጣም ደስ ይላል ንግግሯ። በምትናገረው ነገር በሁሉም ባልስማማ ንግግሯን እንዴት እንደምወደው። ኦፓልዬ ካለሽ ብትመጪ እንደው ድምፅሽን ብሰማ ራሱ ደስ ባለኝ እና ያደረጋችሁ በሀሳብ ልዩነት እንዲፈጠር ያደረጋችሁ ደምረው ነው። ቤቱን ያላከበረው ደምረው ነው። ቤተክርስቲያን ያላከበረው ደምረው ነው። አባቶች መጠየቅ ነበረበት። ቲክቶክ ላይ ትልልቅ መምህራኖች አሉ ቤተክርስቲያን ውስጥ እየኖሩ በዛ ውስጥ ያደጉ። እርግጠኛ ሆኜ የምናገረው በኦርቶዶክስ አስተምሮ ዙሪያ ላይ እኮ ደምረው አንተን እነ ኢዮባ እነ ጋዲሳ እነ ባሮክ ይበልጠዋል ትናንሾቹ ስለሚያውቁ። እነ ልደተ ቃል እነ መዝሙር ያሬድ ምናምን ብዬ አልጠራልህም በወቅቱ ቢሆንስት ማለት ነው። ይበልጡሃል። እነሱን ሄደ መጠየቅ ነበረብህ። በዚህ ዙሪያ ላይ ከኤርሚያስ ጋር ንጽጽር ላደርግ ነበረ መረጃ ስጡኝ ይባላል። በፊት አንተ ኦርቶዶክስን ለመሳደብ ሰብስበህ ካስቀመጥከው መጽሐፍ ላይ ነው ሄደ ልትነጻጸር የፈለግከው? ግሩም ነው። ያልገባኝ ፓርት አረዳድህም አመለካከትህም እኮ አልተቀየረም። አንድ ላይ የቀየርከው ከረባትህን በነጠላም የቀየርከው በቃ እግዚኦ ሬች ያረጋገጥ አንደኛ ናት። ቆይ ስማት፣ እችማ ሴቷ ደብተራ ነው ተብላ ምትባል ያለበት ንግግር ከሁሉ የገደለኝ መሰለኝ ዮኒ ስማ፣ ከሁሉ የገደለኝ ማታ ዲቤት አለኝ ከኤርሚ ጋር አንድ መጽሐፍ ትቀረኛለች እሷን እገዛለሁ ያላት ፓርት እንዲህ አልቅሻለሁ። እሷ ገዳይ ነች። ዛሬ ቀን ሳሳይ ነበር እኮ እያለቀሱ ነበር እኔ ፔጅ ላይ አስበዋል። መጽሐፉን እንኳን አንብቦት ቀዶት አይጨርሰውም እስከ ማታ እኮ። ቀጥይናቱ ስማ ከዛ መታመን ብለህ መልክ ሰራህ። ዛሬ ውድ ኦርቶዶክሳውያን እኔ ከአባቶች ውጭ አይደለሁም፣ ከቤተክርስቲያን ውጭ አይደለሁም፣ ከወንድሞች ውጭ አይደለሁም። አታርግ ያሉኝን አላደርግም። መሀይም ከቤተክርስቲያን ውጭ ያልሆነ ሰው ከወንድሞች ውጭ ባትሆን ኖሮ ከኤርሚያስ ጋር ንጽጽር ከማድረግ በፊት ሄደህ ታማክራቸው ነበረ። አንተ ራስህ ሄደህ ለሲሳይ እንደምትነጻጸር ነግረህ ተስማምተህ በአንድ ቀን ለዛው በአንድ ቀን በጣም ሰፊ ርዕስ ጊዜ የሚፈልግ ቶፒክ በአንድ ቀን። ምክንያቱም አንተ አላማህ ጊንጥና ቢራቢሮ እንዲወርድልህ ስለሆነ ማለት ነው፣ ግድ ስለማይሰጥ ስለሌላ ነገር። አንተ አላማህ ከቀለሜ ጋር የግል ጸብ ስላለብህ በገድል ልትደባደብ አጥንትህን ነው የሚሰጥ የሚቀጠቅጥልህ ኤርሚያስ ሞታ ነበር ሰው የምታድረው አንተ ዝጅብና አስተምሯቸው የሚቀየር ነገር የለውም። ግን አላዋቂነት ልክ እንደፈለገ አደባባይ እያሳየልህ ነበር። አዋርዶ ታድገዋል ነው የሚቀጠቅጥልህ አላለች። ታድገዋል ቀጥሮ ተናገረ። አይ ኦፓል ኧረ ትችላለች። እኔ ተመችታኛለች።
አላዋቂነት ልክ እንደፈለገ አደባባይ ያሳይልህ ነበር። አዋርዶ ታድገውሃል። ሸኮናህን ነበር የሚቀጠቅጥልህ። ኤርሚያስ ፊት እኮ ስለ ገድል ማውራት ለአንበሳ ስጋ እንደማሳየት ነው። በቃ ነቀጥ ፍልት ወኩልች ኤርሚያስ ቤት ስለ ገድል ማውራት ለአንበሳ ስጋ እንደማሳየት ነው። ድገመው። ታድገውሃል። ሸኮናህን ነበር የሚቀጠቅጥልህ። ኤርሚያስ ፊት እኮ ስለ ገድል ማውራት ለአንበሳ ስጋ እንደማሳየት ነው። በቃ ነቀጥ ፍልት ወቁልጭ ነው የሚለው ሰውየው። የረሳሁ ለድቅን ይልበታል። ንቁ ይዋል እንደ አንዳንዴ እኮ ሳይገልጥ ሁላ ነው እኮ የሚያወራው። እግዚአብሔር ምን ጉድ ነው! ሰው ምረጡ እንጂ ጭራሽ ከአንተ ጋር ደግሞ ሀሳብህን ጨርሰ መናገር የማችል ሰውዬ፣ መርቃና የሚሆንክ ሰውዬ፣ ያልተረጋጋ ሰውዬ፣ ገና ከኦርቶዶክስ አልሆንክም አንተ። ሁሉ አይቅራኝ ብለህ ከመቸኮል የተነሳ ድራማ ሲሰራባችሁ ግን ኦርቶዶክስ ክርስቲያኖች መቆጣት ከነበረባችሁ መገሰጽ ከነበረባችሁ ወንድማችን ነው የምትሉትን ሲሳይን ሳይሆን ደምረውን ነው ንጽጽር ይደረግ ያለው ደምረው ነው። አንድ በቀጠሮ ሰዓት ያሲሰው ደምረው ነው። በምን ርዕስ ዙሪያ ላይ ንጉያይ ህግ ያወጣው ደምረው ነው። ኤርሚ የሚሰደበው ሲሶ የሚሰደበው ለምንድን? አሁንም ይህንን ሰውዬ መረን የማታስይዙት ከሆነ መስመር የማታስይዙት ከሆነ እርግጠኛ ነኝ ከማንም ፕሮቴስታንት ጋር በሰላም አትኖሩ። ከማንም ፕሮቴስታንት ጋር ለኤርሚያስ ኤርሚያስ በገድል ዙሪያ እንወያይ አይደለም። አንድ ቀን ለኤርሚያስ ከእንቅልፉ ቀስቀሳችሁ ብታመጡት በቃ ሰውየው ያ ነው ተሰጠው። እንዲህ ከእንቅልፉ ቀስቀስ አድርገህ ኤርሚና በገድል እንወያይ ብትል ወዲያው ነው ካሜራ ከፍቶ የሚመጣው ሰውየው። መሰረታዊ ችግር ያለበት ሰው ነው ኤርሚያስ። እናንተ ስለምትንቁ የሰውን ሀሳብ ስለምትንቁ የሰው እያደረግክን ሳቅ እንጂ ኤርሚ በሳቅ ገደለች። ይህንማ ትልክልኛለህ። መሰረታዊ ችግር አለበት ከተልጋ ብላለች። ኧረ ጥሯት ያኔ ሰላም ነበር። ለአንበሳ ስጋ እንደማሳየት ነው ስለ ገድል ከሱ ጋር ማውራት። ኦፓልን ጥሯት ወገኖች፣ ኦፓልን ጥሯት። ይህ ትልካለህ ኤርሚሻ ዳጊሻ ትልኩልኛላችሁ። ስቶር አንዴ ግን እንደዚህ ኤርሚ መሳቅ አለብን። ሆነስ በየ6 ወሩ እንዲህ የሚያስቅ ነገርማ መኖር አለበት። በመሀል ሳቅ እንጂ እኔ የእሷ ንግግር በጣም ነው የሚመቸኝ። የምትናገራቸው ስድስት ብሎ ነው የሚመጣው። ኮፍያውን አድርጓል አለች። የመጨረሻ ኦፓልን ጥሯት። እንደዚህ ኤርሚ ግን የእውነት በየ6 ወር አንድ ቀን እንደዚህ ትንሽ ደቂቃዎች ማዘጋጀት አለብን። ኦፓልን ጥሯት ፕሊዝ። ሼር አድርጉ ስለሌለ የገደለ ኦፓል እኔም አላቀሽም ነበር። ኤርሚን ያወኩት ቢንዬ ያልከኝን አደርጋለሁ። ኦፓል አይ ነው በት ሺ ኢዝ ቬሪ ፋኒ ምናምን ግን ፕሊዝ ኧረ ኤርሚ እንዴ መለመን እኮ አሁን በቃ ጨርሰውና ቪዲዮ ዘግተኛ ፕሊዝ እንሳቅና የተኛ እንዴ መሳቃለ እንተኛለሁ። ገና ነው 10 ሰዓት ከምናምን ነው እተኛለሁ። ኦፓልን ሲጥሯት ቆይ ኦፓልን ጥሯት፣ ሼር አድርጓት ፕሊዝ። ገዳይ የሆነች እህት ነች። በቃ በጣም ንግግር በጌታ በኢየሱስም ትችላለች። ነገር ነው የተናገረችው፣ ሙሉ ቁም ነገር። እኔማ ይሄንን አንደበቷን እግዚአብሔር 10 ዓመት በላይ ስለ ገድላት ያነበበ ሰው ጋር ለማውራት መድፈር ራሱ እኔ አሁን ፖለቲካ ናልኝ በፈለግከው እኔ ወያኔ ሆኜ ማውራት እችላለሁ። ጌታን ነው የምልህ። ብልጽግና ሆኜ ማውራት እችላለሁ። ኦነግ ሆኜ ማውራት፣ ፋኖ ሆኜ ማውራት እችላለሁ። 15 ዓመት ሰርቼዋለሁ። 10 ዓመት አንተ አሁን በዚህ ነገር ላይ በደንብ ያነበብክ ሰው ነህ። ምን ብዬ ነው ከአንተ ጋር ማወራው? በምን ይሳብ? ስለዚህ አንዳንዴ ዲቤት ስናደርግ አቅማችንን ማወቅ በጣም ጥሩ ነው ብዬ ነው የማስበው። በተአምር አንተ ፊት የሚቆም እኔ ነኝ ያለ አስተማሪ ይምጣ።
እኔ ነኝ ያለ ነው ማወራ በገድላት ፊት ለፊት የምቆም ሰው ነኝ በዛ ጉዳይ ለአንተ ማለት ነው። እና ይሄን በማንበብ በማወቅ ስህተቶችን በማየት ይስተካከሉ ከማለት እንጂ ከጥላቻ እንዳልሆነ ሊረዱ አልፈለጉ። ከጥላቻ አይደለም ከማንበብ። ስለዚህ ይስተካከል እንጂ ሌላ አንዳች ተንኮል የለው። ምን ይጠቀማል? ምንድነው ለሱ ጥቅም? አሁን ለምሳሌ ለኤርሚሻ የሚጠቀመው ምንድነው? ግን ከስህተት ይታረም፣ ህዝቡ ወደ ሲኦል አይግባ ነው። ይህን ደግሞ ተቀብለናል። አይ የምትሉ ኑ ግጠሙት። ይኸው ኦፓል አለች መስክራለች። ቀጥለው እንሳቅ። አይ እዚህ ገስት ላይ ያላችሁ ሰዎች በሙሉ ወረዱ። ገስት ላይ ያላችሁ ማለት ነው። አሁን አላስገባም ልተኛም ስለሆነ ኦፓልን አይ ቲንክ ድንገታዊ ነው። ስራ ላይ ልትሆን ትችላለች፣ ተኝታ ልትሆን ትችላለች። ግን ይቅርታ ጠይቃችኋት መታ ዝም ብዬ በሳማት ማለት ነው። እዚህ ሶሻል ሚዲያ ላይ ካሉ የእውነት በግልጽ ስሜታዊን አልደብቅም ስትናገር በጣም በቃ ደርዝ ያለው ነገር ነው የምታወራው። እና እኔ ግን እንደ አንድ እንዳመነ ክርስቲያን እምነቷ ምን እንደሆነ አልጠይኳትም። በስልክም ተደዋውለን አልተለዋውጠንም፣ አልተደዋወልንም። የምን እምነት ተከታይ እንደሆነች አላቅም። ግን ይህንን አንደበት እግዚአብሔር እንዲጠቀምበት ጌታ ኢየሱስ እጸልያለሁ። በእውነት ወደ እምነቷ ምን እንደሆነ አላቅም። እና በጣም ግን ምንም መደበቅ የማያስፈልገው ኦፓል በጣም ተናጋሪ እህት ናት። ተናጋሪ ማለት ዝም ብሎ አርቲ ቡርቲ የሆነ ነገር አይደለም የምታወራው። ስትናገር በቃ አንደበተ ርቱዕ የሆነች ሴት ነች። አሁን እዚህ ጋር ስለእኔ ስለተናገረች አይደለም። አንዳንድ ሀሳቦች ላይ እንዲስክሮል ሳርግ የእሷን ካገኘው ሳልሰማ አላልፍም። እና በጣም ትናገራቸው ነገሮች አስቂ ብቻ ሳይሆን ቁም ነገረኛም ናት። እና እንደ ክርስቲያን ጸልያለሁ። እግዚአብሔር ነው። እኔም እስማማለሁ ኤርምዬ፣ የእሷን አንደበትና የደሜን ድፍረት እንደው ጌታ ቢጠቀምበት እኔም እስማማለሁ። ደሜና ቅምቀማውን እንትን ካላለው በስተቀር ካላስቸገረው ተበላሽ። አይ ዶንት ኖ አሁን እምነት የላትም ብላችሁ ያላችሁን ስለ ጌታ ስለ ኢየሱስ ክርስቶስ የሆነ ቦታ ላይ ስትናገር ሰምቻታለሁ። ኢየሱስን ደሜ ወደ ኦርቶዶክስ ከመጣ በኋላ ስለ ማርያም ብቻ ነው መዝሙር የሚሰማው፣ እኔ ኢየሱስን የሚጠላ ሰው አልወድም ብላለች እና ብላ ሰድባዋለች። ስለዚህ ካይንድ ኦፍ ውስጧ ኢየሱስን ትወዳለች፣ ወደ እስልምናም ሊን ታደርጋለች። ግን ከጸለይንላት ወደ ጌታ ልትመጣ ትችላለች። እንዳለውም ካሪዝማቲክ ስለሆነች ንግግሯ በጣም የምትሰራው አናሊስት በጣም ደስ የሚል ነው። ሚዛናዊ የሆነ ነው። በደንብ ትረግጣቸዋለች። እነ ፈለገን ደህና አድርጋ ረግጠዋለች። እና አንደበቷ ጥሩ ነው፣ ርቱ ነው። ናቹራሊ ጊፍት ናት። እና እዚህ ያላችሁ ቅዱሳን ሁሉ ጸልዩላት። ጌታን ትወዳለች። እኔ እየጸለይኩላት ነው በእውነት በቃ በጣም የተወደደች እህት ናት። አንደበተ ርቱዕ ነች። ይህንም ማንም ሊከራከር ቢወድ መቼም እኛ ሰው ሲሞት ነው እንደዚህ ነው ብለን የምንለው። አሁን የምንም እምነት ተከታይ ልትሆን ትችላለች። እኔ ግን እንደ ክርስቲያን ዊሽ ማድረገው ዊሽ ብቻ ሳይሆን እምጸልይላት ይህንን አንደበተ ርቱዕነቱን ይዛ እግዚአብሔር በቃሉና በመንፈሱ እውነት እንዲሞላት፣ የዘመኗን ቁጥር እግዚአብሔር እንዲባርከው፣ ከክፉ እንዲጠብቃት፣ የእግዚአብሔር የአምላኬ እጅ በእሷም በዞሯ በትውልዷ ላይ ለመልካም እንዲሆን ማለት ነው። በጣም ነው በቃ ንግግሮቿ በጣም ደርዝ ያለው ነገር ነው የምታወራው። ኦኬ ጌታ ኢየሱስ ክርስቶስን ባለማመን ልትሰድበው ትችላለች ወይ ልታምነውም ትችላለች። ይዶን አላቅም። ከእሷ ጋር ዲቴይል ስላላወራን ያላት አቋም በእግዚአብሔር ላይ ያላት አቋም ምን እንደሆነ ባላቅም፣ ግን ተናጋሪ ናት። በቃ ማለት ተናጋሪ ማለት በቃ በደንብ አሁን እቺ ጋዜጠኛ ብትሆን መድኃኔዓለም ክርስቶስ ምድረ ሚኒስተር ሁሉ ተስሎ ነው እሷ ጋር የሚሄደው። ጌታ ሆይ እርዳኝ፣ አምላኩን ጠርቶ ማለት ነው። ሙስሊሙን ከሆነ አምላኩን ጠርቶ ከዚች እህት አፍ አትርፈኝ፣ ካስመለጥከኝ ለቁልብ ገብርኤል ዣንጥላ አቀርባለሁ እያለ ሁሉ ተስሎ ነው የሚቀርበው። ምክንያቱም በእንዲህ አይነት አንደበተ ርቱዕነት እውነትን ይዛ ብትጠይቅ ምን በቃ አይነ ፍጥጥ ጥርስ ግጥጥ እንደሚሆን ምንም እንትን አይልም። ምክንያቱም በጣም በቃ እግዚአብሔር እንደዚህ የሰጣቸው ሰዎች አሉ። አንቺ በኔቸር በጊፍትድ ናት። በቃ ይሄ ምንም አልመጣለች። ቤቷ ላይ ሄደን ሪፖርት እናደርጋለን። እንደዚህ አይደል የሚባለው? እሺ ለጫወታ ያለው ግን ድንገት እንደው ካለች ነው አይደው ያለ ፕሮግራም እንደዚህ መጥራትም እንትን አይልም። ስልኳ ግን ያላችሁ በውስጥ ጻፉልኝና ደውዬላት
እንደዚሁ አንድ ቀን እንዴ ምን አለበት እኔ መተን ራሱ እንኳን እንደዚህ እንሳቅ እንጂ እና እሺ ደግማ ጣማችሁ አይደል? ልድገመው ወይስ ድገመው የምትሉ 77 ቁጥር ጻፉ። ካለቀ እኔም ልተኛ ብርክ በሉ። አላለቀ። ኤርሚሻዬ ደስ ይላል። አላለቀ። ኦኬ ልስማውና ተኛ። ጥቂት ደቂቃ አብረን በፊት ሲሳደብበት ኤርሚ ካንስል ካደረገ አመቱ ሙሉ ነው የምስቅበት። ጀምረው ኤርሚ ካንስል ካደረገ አመቱ ሙሉ ነው የምስቅበት። ይሄንን ንጽጽር አቋርጦ ትቶ ከወጣ አመቱ ሙሉ መሰቀን ማድረገው እያለ እስከሚያወራበት እስከዛ ሰዓት ድረስ ደምረው በአቋሙ ይጸናል። ስለዚህ አንድ እርግጠኛ ሆኜ የምናገረው ነገር ደምረው ለሲሶ የሚለውና ለወንድሞቹ ያላቸው ነገር የተለያየ ነገር ነው። እንደዛ እየተረዳ ያለት አንድ ይሄንን ያሽልኝ በኬዝ ደረጃ ማለት ነው። በሁለተኛ ደረጃ ደግሞ ማለት ነው ንጽጽር ሲደረግ በዛ ፍጥነት እንደዛ በችኮላ ይደረጋል እንዴ? አሁን በፊት ስለ ንጽጽር ኮምፓራቲቭ ከሙስሊሞች መማር አለባቸው። አሁንም እየተማሩ ነው። በፊት ሙስሊሞች ድንገተኛ ንጽጽር ጥሪ ሲቀርብላቸው አንቀበልም ይላሉ። ማነው ሰውየው ይላሉ። በመዝሪያ ነው የምንነጻጸር ይላሉ። ፖለቲካ የሚሰራባቸው ከምሳቸው ደግሞ አንፈልግም ይላሉ። ፈሪዎች እያሉ ነበር የሚሰድባቸው። ታስታወሳችሁ ማለት ነው ሙስሊሞቹ። ትናንት ግን ያደረጉት ይሄንን እነሱ ናቸው። ብዙ ጊዜ ሙስሊሞች ንጽጽር አይተው ፖለቲካ የሚያስጥል ቦታ ከሆነ ትክክለኛ ያልሆነ ሰውየው ጤናማ አይደለም ብሎ ካሰቡ ካንስል ያደርጋሉ ንጽጽር። ኦርቶዎቹ ቤታቸውን ከፍተው ሲሰድቧቸው ነበር የሚሉት። ፈሪ ናቸው፣ ከቤታቸው ውጭ ያወጡም፣ ሀሳብ ላይ አይስማሙም ነው አይደለም። ኮምፓራቲቭ የሪሊጅን ፖለቲክስ የሚሰራበት ቦታ ነው። ነጥብ ጣልክ ማለት ያ ነጥብ ኤቪደንስ በየተለያየ ጊዜ ይቀርባል። ስለዚህ እዛ ቦታ ላይ ነጥብ ማስጣል አስፈላጊ አይደለም። ቦታው ምቹ ካልሆነ፣ እድል የማይሰጥበት ቦታ ከሆነ፣ ሄዶ ተሰሚነት የማያገኙበት ከሆነ አይፈልጉም። ትናንት ያደረጉት ኦርቶዶክሶቹ ይሄንን ነው። አንድ ይሄንን አይልኝ ደምረው አመት ገና አልሞላውም ከተጠመቀ። የተጠመቀበትም ውሃ አልደረቀም። በእውነት ለመናገር አንዴ አውደ ምሕረት ላይ ወጥቶ ሲጮህ፣ አንዴ ቤተክርስቲያን ሲያስተዋውቅ፣ አንዴ ገዳማት አይቀረው መዝሙር እንኳን ሲከፍት የኢየሱስ መዝሙር አይከፍትም። እኔ በጣም እኮ ነው የሚገርመኝ። ልክ ኦርቶዶክስ ስለ ኢየሱስ ከተዘመረ መልሰ ታባረራችኋለች የተባሉ ይመስል እንዳለ ከፕሮቴስታንት የሚሄዱ ሰዎች የሚከፍቱት የቅዱሳን መዝሙር ነው። በቃ መናፍቅ አይደለንም ተቀብለናል አይነት የማርያምንም ምልጃ የቅዱሳንን ምልጃ ተቀብለናል አይነት ሳክስ ነው የሚከፍቱት መዝሙር ራሱ። ስለዚህ ደምረው በነገረ ማርያም ዙሪያ ላይ በነገረ ድህነት ዙሪያ ላይ በጣም ብዙ ኢሹ ሲነሳ ሄዶ መጠየቅ ነበረበት። ወንድምናቶቹ ማማከር ነበረበት። እሱ የፈለገው በጨበጣ ውጊያ ኤርሚያስን መዋጋት ነው። እሱ ያላሳሰበው የቤተ ክርስቲያን ክብር፣ ደምሮ ያላስጨነቀው የቤተ ክርስቲያን ክብር ለምንድን ነው ሲሶ የሚጨነቀው? ደምረው ነው መጨነቅ የነበረበት። ደምረው እኮ ከ6 ወር በፊት ሲሳደብበት የነበረውን ገድል እኮ አምጥቼ እወያይበታለሁ ብሎ በድፍረት እያወራ ያለው አስተውላችኋል? ራሷ ቤተክርስቲያኗን ታይትሉ ራሱ ቤተክርስቲያን ገድል ለምትቀበላለች አልነበር የሚለው ታይትሉ ራሱ ባዮ ላይ ሁለንሰ ነበር የሚለው። ሙሉ ቀን ገድል ከፍቶ ነበር ቤተክርስቲያን ሲቀጠቀጠ የሚውል። ውሃ ስለተነከረ አንጎሉ ይቀየራል? አይቀየርም እኮ። ቁጭ ብሎ መማር ነበረበት። ስላረጀ ሁለት ፀጉር ስላበቀለና ነጠላ ለብሶ አብሯችሁ ከአንድ ቦታ አንድ ቦታ ሲንቀሳቀስ ሌሎች ጴንጤዎችን ያስቀናችሁ ስለመሰላችሁ አዋቂ ያደረጋችሁት ብድግ ብሎ በራሱ ፈቃድና በራሱ ተነሳሽነት ንጽጽር ካላደረግኩኝ አለ። ሰፊ ርዕስ ነው ያነሳው። በነገርሽ ላይ
ትልልቅ ሰዎች ወይም ደግሞ ልምድ ያላቸው ሰዎች በሳል እውቀት ያለባቸው ከነገረ ክርስቶስ ጋር በማይጋጭ መልኩ ነገረ ማርያምን ማስተማርና ማብራራት የሚችሉ ሰዎች ነበሩ መናገር የነበረባቸው። ደደብ እኮ መሆኑን የምታውቂው በማርያም አማካኝነት ዓለም ድናለች አይደል ያለው? ስለዚህ እኛ በማርያም አማካኝነት ዓለም ድኗል ብለን እናምናለን ነው አይደል ያለው? መንፈቅና እኮ ነው እራሱ። ስለዚህ መናገር ካለባችሁ ለምንድን ነው ሰጥ ለጥ አድርጋችሁ ደምረው ያልተናገራችሁት? እንዳያኮርፍ ተመልሶ እንዳይሄድ። መዝሙር ያሬድ ቤት አወራችሁ፣ ናቱ ቤት አወራችሁ፣ 4-3 ቦታ ቤት አወራችሁ። እንዳለ ያወራችሁት ሲሶን፣ ኤርሚን፣ ጴንጤዎችን የሚሳደብ ደምረውን ነው መስደብና መግረፍ የነበረባችሁ። መጥቶ አማክሯችኋል። እናንተ ትናንት ነው የመጣው ደምረው። የፈለገ 2 ጸጉር ቢያበቅል ዘመኑን የጨረሰው በእርጅናው በራሱ ፍቃድ ነው እንጂ ለኦርቶዶክስ አይደለም ያረጀው። መማር አለበት ልጅ ነው። ብድግ እያለ ወደ መሬት ላይ ብድግ እያለ ንጽጽር ላይ ብድግ በቃ ሁሉ አይቅረኝ እንዴ! ይሄ በሽታ ነው። ስለዚህ እናንተ ስለፈራችሁ ደምረውን ስለፈራችሁ ሲሳይን መቀጠቀጡት ለምንድን ነው? ቤቱ ቀኑን ሙሉ ላይቭን ከፍቶ ደምረው ኤርሚን ጉድ እንደሚሰራው ኤርሚን እንደሚያዋርደው ኤርሚ ታሞ ትናንትና ንጽጽሩን ቢያቋርጥ እርግጠኛ ነኝ እንቅልፍ አተኙም ነበረ። ሀይሎጋ ሽቦ ሲል ነበር የሚያድረው ደምረው። ቁልጭ ብሎ ኮፍያውን አድርጎ መቶ ስግጥ አለ ሰውየው። ችግር አለ በሱ ገደል ሲባል እግሩም እጁም ጥፍሩም አይኑም ነው የሚሰራው ሰውየው። በጉድ እኮ ነው። የእሱ ደግሞ እኮ ይለያል። ንቀት ይላል። በቃ ልክ እንደሆነ ነገር አንተ ቁጭ ብለህ ላይ ቁጭ ብለህ አንተም ልሄዳባለች ጥፍሩም ይቆማል አለች። ጥፍሩም አይኑም ይነቃል ብለው ማይ ግነስ አድካሚ ናት። አድካሚ ኮፍያውን ስግጥ ብላ እኔን እንኳን ብታልፈኝ ሂድብህ እንጂ ትንሽ ማይ ግነስ ምንም አልተረፍንም። ሁላችን ሆነው ተገቢ ነው። ሶስታችንንም ተደርድረን እየተሰጠ ነው ማለት ነው በከብት መርፌ። ስለዚህ ማስፈቀድ የነበረበት እዚህ የትናንትናው ንጽጽር ላይ በዋነኝነት መወቀስ የነበረበት ከሲሳይ ጋር እንድትጣሉ ያደረጋችሁ፣ በሀሳብ ልዩነት እንዲፈጠር ያደረጋችሁ ደምረው ነው። ቤቱን ያላከበረው ደምረው ነው። ቤተክርስቲያን ያላከበረው ደምረው ነው። አባቶች መጠየቅ ነበረበት። ቲክቶክ ላይ ትልልቅ መምህራኖች አሉ ቤተክርስቲያን ውስጥ የኖሩ በዛ ውስጥ ያደጉ። እርግጠኛ ሆኜ የምናገረው በኦርቶዶክስ አስተምሮ ዙሪያ ላይ እኮ ደምረው አንተን እነ ዮባ እነ ጋዲሳ እነ ባሮክ ይበልጠዋል። ትናንሾቹ ስለሚያውቁ እነ ልደተ ቃል እነ መዝሙር ያሬድ ምናምን ብዬ አልጠራልህም። በቱ ቢሆንስት ማለት ነው ይበልጡሃል። እነሱን ሄደ መጠየቅ ነበረብህ። በዚህ ዙሪያ ላይ ከኤርሚያስ ጋር ንጽጽር ላደርግ ነበረ መረጃ ስጡኝ ይባላል። በፊት አንተ ኦርቶዶክስን ለመሳደብ ሰብስበህ ካስቀመጥከው መጽሐፍ ላይ ነው ሄደ ልትነጻጸር የፈለግከው? ያልገባኝ ፓርት አረዳድህም አመለካከትህም እኮ አልተቀየረም። አንድ ላይ የቀየርከው ከረባትህን በነጠላ ነው የቀየርከው። በቃ ምንም የተባልከው ነገር የለም። ከዛ መታመን ብለህ መልክ ሰራህ። ዛሬ ውድ ኦርቶዶክሳውያን እኔ ከአባቶች ውጭ አይደለሁም፣ ከቤተ ክርስቲያን ውጭ አይደለሁም፣ ከወንድሞች ውጭ አይደለሁም። አታርግ ያሉኝን አላደርግም። መሀይም ከቤተ ክርስቲያን ውጭ ያልሆነ ሰው ከወንድሞች ውጭ ባትሆን ኖሮ ከኤርሚያስ ጋር ንጽጽር ከማድረግ በፊት ሄደህ ታማክራቸው ነበረ። አንተ ራስህ ሄደህ ለሲሳይ
እንደምትነጻጸር ነግረህ ተስማምተህ በአንድ ቀን ለዛው በአንድ ቀን በጣም ሰፊ ርዕስ ጊዜ የሚፈልግ ቶፒክ በአንድ ቀን። ምክንያቱም አንተ አላማህ ጊንጥና ቢራቢሮ እንዲወርድልህ ስለሆነ ማለት ነው፣ ግድ ስለማይሰጥ ስለሌላ ነገር። አንተ አላማህ ከቀለሜ ጋር የግል ጸብ ስላለብህ በገድል ልትደባደብ አጥንትህን ነው የሚቀጠቅጥልህ። ኤርሚያስ ሞተህ ነበር ዛሬ የምታድረው፣ ወንድሞቹ አዳሩህ እንጂ በአንተ ጅጅብና አስተምሯቸው የሚቀየር ነገር የለውም። ግን አላዋቂነትን ልክ እንደፈለገ አደባባይ እያሳየልህ ነበር። አዋርዶ ታድገውሃል። ሸኮናህን ነበር የሚቀጠቅጥልህ። ኤርሚያስ ፊት እኮ ስለ ገድል ማውራት ለአንበሳ ስጋ እንደማሳየት ነው። በቃ ነቀት ፍልት ወቆልጭ ነው የሚለው ሰውየው። የረሳ ሁላ ድቅን ይልበታል። ንቁ ይዋል እንዲ አንዳንዴ እኮ ሳይገልጥ ሁላ ነው እኮ የሚያወራው። እግዚአብሔር ምን ጉድ ነው? ሰው ምረጡ እንጂ ጭራሽ ከአንተ ጋር ደግሞ ሀሳብህን ጨርሰ መናገር የማችል ሰውዬ፣ መርቃና የሚሆንክ ሰውዬ፣ ያልተረጋጋ ሰውዬ፣ ገና ከኦርቶዶክስ አልሆንክም አንተ። ሁሉ አይቅረኝ ብለህ ከመቸኮል የተነሳ ድራማ ሲሰራባችሁ ግን ኦርቶዶክስ ክርስቲያኖች መቆጣት ከነበረባችሁ መገሰጽ ከነበረባችሁ ወንድማችን ነው የምትሉትን ሲሳይን ሳይሆን ደምረውን ነው ንጽጽር ይደረግ ያለው ደምረው ነው። አንድ በቀጠሮ ሰዓት ያቸው ደምረው ነው። በምን ርዕስ ዙሪያ ያሉ ህግ ያወጣው ደምረው ነው። ኤርሚ የሚሰደበው ሲሶ የሚሰደበው ለምንድን? አሁንም ይሄንን ሰውዬ መረን የማታስይዙት ከሆነ መስመር የማታስይዙት ከሆነ እርግጠኛ ነኝ ከማንም ፕሮቴስታንት ጋር በሰላም አትኖሩ። ከማንም ፕሮቴስታንት ጋር ለኤርሚያስ ና ኤርሚያስ በገድል ዙሪያ እንወያይ አይደለም አንድ ቀን ለኤርሚያስ ከእንቅልፉ ቀስቀሳችሁ ብታመጡት በቃ ሰውየው ያ ነው በተሰጠው። እንዲህ ከእንቅልፉ ቀስቀስ አድርገ ኤርሚና በገድል እንወያይ ብትል ወዲያው ነው ካሜራ ከፍቶ የሚመጣው ሰውየው። መሰረታዊ ችግር ያለበት ሰው ነው ኤርሚያስ። እናንተ ስለምትንቁ የሰውን ሀሳብ ስለምትንቁ የሰውን ጥንካሬ የሰዎችን ፍላጎት መለየት ሁላችሁ ነው። ማህበራዊ ሚዲያ እንደዚህ አይመራም። ማህበራዊ ሚዲያ ከጋብሮቭነት ወጥታችሁ ከስሜታዊነት ወጥታችሁ እያንዳንዱ የሃይማኖት ተቋም ላይ ያሉ ሰዎች አቅማቸውን ካልፈተሻችሁ ውድቀት ነው ለእናንተ ኦርቶዶክሳውያን፣ ውድቀት ነው። አላስተዋላችሁትም? ቤታችሁን ተከፍቶና በኤርሚ አነጋገር አፊዛችሁ አላግጣችሁ ምናምን ትሄዳላችሁ። በየጊዜው አጥንታችሁን ይቀጠቀጣችኋል። ጭራሽ አጠገቡ እንዳቆሙ ነው የሚያደርጋችሁ። ወደፊት ገድል ሲባል ማንም ሰው ኤርሚያስ ፊት እንዳይቆም ነው የሚያደርጋችሁ። ቀልድ ነው የሚመስላችሁ እናንተ? ሰው ይቀልዳል? 4 ሰዓት 5 ሰዓት ላይፍ ከፍቶ የሚቀልድ ይመስላል ኤርሚያስ? ቁጭ ብለው ሚት አድርገው ኤርሚያስ ቤት የሚማሩ ሰዎች ኤርሚያስን የሚተኩ አይደሉም? እናንተስ? በቃ እንደዚህ ነው ብድግ ብሎ እሳት ውስጥ የሚገባ ምእመን መማር ነው ያለበት ደምረው። ስለዚህ ትናንትና በተፈጠረው ስህተት ላይ 99% መውሰድ ያለበት ኃላፊነት ደምረው ነው። ስትቆጡት አማራጭ ሲያጣ እንዳትወያይ ብላችሁ ስላስፈራራችሁት ቢወያይም ጊፍት ስለማያገኝ ጎበዝ ስለማይባል ጥቅሙ ስለቀረበት ተወው እንጂ ደምረው መተው አይፈልግም። ቤተክርስቲያንን ቢያከብር መምህራኖችን ቢያከብር እናንተም ቢያከብራችሁ ኑሮ ማህበራዊ ሚዲያ ላይ ያላችሁ ኦርቶዶክሶችን መጥቶ ያማከራችሁ ነበረ። የቤተክርስቲያኑን የነገረ ማርያም አስተምሮ በደንብ የምታውቁት እናንተ ናችሁ። መጥቶ ያማከራችሁ አላማከራችሁ ማለት እንዴ? ሰምታችሁ ነው ሄዳችሁ ምንድን ነው ብላችሁ የጠየቃችሁት? ፖስት ተደርጎ ነው ያያችሁት እና ያከብራችኋል ማለት ነው። ሌላው በጣም የቀረበኝ ምረው ኤርሚ ካንስል ካደረገ አመቱ ሙሉ ነው የምስጠው። ኦኬ እሺ፣ አልሚ የተባልሽው ነው ላኪልኝ። አልሚ የተባልሽው ነው ላኪልኝ። ላስገባት ሞክሬያለሁ ግን ፕራይቬት ነው እንትኗ። ኦኬ ገስት ቆይ ያው ልካለች። ቆይ
ኦኬ ያም ሆነ ይሄ ኦፓልዬን ሰላም በሏት። በጣም አንደበተ ርቱዕ የሆነች ልጅ ነች። እምነቷ ምንም ይሁን ምንም ሙስሊምም ትሁን ክርስቲያን ነች አላማኝ ነች ምናምን ብላችሁ ትላላችሁ። ኦኬ ሀሳባችሁን እሰማለሁ። ግን እኔ እሷ ራሷን ሳገኛት እሷ ራሷ ጠይቃታለሁ። ግን አንድ ነገር የማልክደው ምንም የማልደብቀው በቃ በጣም ተናጋሪ ደርዝ ያለው ነገር የምታወራ ለዛ ያለው ነገር የምታወራ ኮፍያውን አርግቶ መጥቶም ኤርሚያስ የሚሰገጣልን ብላ ብትል ደምረውን ብላ ብትል የተናገረችው ነገር ሁሉ በሙሉ ትክክል ነው እና በቃ በንግግሯ ምንም ሳልደብቅ የንግግሯ ላይ በጣም የምትመቸኝ እህት ናት እና እንደምወዳት ንገሯት። ይህንን አንደበተ ርቱዕነትን እግዚአብሔርን የሰጣት ለአንዳንድ ሰዎች እንደዚህ ጊፍት ናቸው። በቃ ጊፍትር ናቸው፣ በተፈጥሮ ጊፍትር ናቸው። ምንም ትሆን አልኩ ሙስሊምም ትሆን ዋቴቨር ሰው ናት። በቃ በእግዚአብሔር መልክና አምሳል የተፈጠረች እወዳታለሁ። ምንም ይህን በአደባባይ ነው የምናገረው። ጸልይላታለሁ። በቃ እንደኔ እኔ ያመንኩትን ጌታ ኢየሱስ ክርስቶስን የምታምነውም ከሆነ ሰየው የማታምነውም ከሆነ እንድታምነው ጸልይላታለሁ። ደግሞ የገባኝን እውነት እነግራታለሁ። እሷ የምትነግረኝ ካለ ትነግረኛለች። አለቀ። ከዛ ውጭ ግን ምንም እንደዚህ አይነት ተናጋሪዎች ሲናገሩ ያምራል። ስለ እኔ አሁን ወይ ስለደምረው ሌሎች ስለተናገረች አይደለም። እና እግዚአብሔር ይባርከሽ። አልሚ ምንድነው ልታሳይን የፈለግሽው? አይ ቲንክ እንኳን ደህና መጣሽ። ሰላም ብያለሁ። እንኳን ደህና ቆያችሁን። ከዚህ በፊት እዚህ ገብታ ነበርና ለምን ገባሽ ምናምን ብለዋት ሲወቅሷት የነበረው እኔ ደግሞ ተከትያት በሌላ ቀፎ ስለነበር መላክ አልተመቸኝም እና ለዛ ነው ያሰማችሁ። እሺ እኔ ጋር ጠርቻት ከዚህ ቤት መታ ነበረ አንዴ እንደዚህ በደንብ የተናገረችው በጣም በቃ ለምን ብቻዬን ልሳቅ ብዬ ሰዎች ይገርመኛል። ኤርሜ መጣው ወንጌል ሊሰብክ ነው። ወንጌል ሲሰብክ ከወንጌል የሚጻረር የኢየሱስን ክብር የሚጋርድን ነገር ሲናገር እሱ እንደዛ የመሰለው እናንተ ላይ ሁሉ ሲያርገው እሱ እንደዛ ነው ብሎ ያሰበውን ነገር ሲናገር እብድ ነው ትሉታላችሁ። ኦፍኮርስ እብድ ይባል ለክርስቶስ ክብር ነው ምንም ማለት አይደለም። እውነት ለመናገር ግን ቲክቶክ ላይ ወንጌልን በፍቅር የሚሰብክ ለወንጌል ቅናት ያለው ጉዳይ የሰለመ ጊዜ አራት ቀን ነው ሲጮህ የነበረው ሌሊት እየተነሳ። እኔ በጣም ያሳዘነኝ አትቆጩም? አንድ ነፍስ ሲሄድ በቃ ማልቀስ ነው የቀረው። እንደ ሳያለቅሱ ላይ ቀረ እውነት ለመናገር። ስለዚህ አንድ ነፍስ ከጌታ ስታመልጥ ይቆጨዋል፣ ይናደዳል፣ ይከፋል። ስለዚህ እኔ ባለሁበት በእውነት አልማዝ ፖዝ አድርጊው። ልክ ነው፣ አልቅሻለሁ። አንደኛ እዚህ አደባባይ ላይ አልቅሻለሁኝ። ለጉዳይዲያ ራሱ ደውዬ 2 ሰዓት በውስጥ መስመር አውርተን አልቅሻለሁ። ጉዳይዲያ ዛሬ መወደዋለሁ። በእስልምና ሃይማኖት ውስጥም ቢሄድ በቃ አንጀቴን የተሰፈሰፈለት አውርተን ስለምናቅም ከዚህ በፊት ማለት ነው። ላይቭ ላይ መጥቶ እንደማናችሁም ኦርቶዶክስ ንጽጽር በእስልምና ላይ የሚሰራ ሰው ስለነበር ታውቃላችሁ፣ ላይቭ ላይ ማለት ነው። አዎ እና ልክ ናት። እሷ አታውቅም። አደባባይ ላይም አልቅሻለሁ፣ በውስጥም አልቅሻለሁኝ። ከእሱም ጋር እያወራን ለ2 ሰዓት ያህል አውርተናል። ያውቃል ጉዳይዲያም ማለት ነው። እና እሺ ጋይድ ቀጥይ። ለመናገር እኔ ብዙ ጊዜ ቤት ገብቼ ሰምቻለሁ። ለሰዎችም ሪከመንድ አደርጋለሁ ኤርሚ ቤት እየገባችሁ ተማሩ ብዬ ማለት ነው። እና እኔ ባለሁበት ኤርሚን እብድ እንዳትሉ እውነት ለመናገር አይቱሉት ሰዎች ይገርመኛል። ኤርሚ ይሄ ነበር እኔ አሳጠሬ ነው እንትን ያልኳት። ኤርሚ የመጣው ወንጌል ሊሰብክ ነው። ወንጌል ሲሰብክ ከወንጌል የሚጻረር የኢየሱስን ክብር የሚጋርድን ነገር ሲናገር እሱ እንደዛ የመሰለው እናንተ ላይ ሁሉ ሲያርገው እሱ እንደዛ ነው ብሎ ያሰበውን ነገር ሲናገር እብድ ነው ትሉታላችሁ። ኦፍኮርስ እብድ ይባል ለክርስቶስ ክብር ነው ምንም ማለት አይደለም። እውነት ለመናገር ግን ቲክቶክ ላይ ወንጌልን በፍቅር የሚሰብክ ለወንጌል ቅናት ያለው ጉዳይ የሰለመ ጊዜ አራት ቀን ነው ሲጮህ የነበረው ሌሊት እየተነሳ። እኔ በጣም ያሳዘነኝ አትቆጩም? አንድ ነፍስ ሲሄድ በቃ ማልቀስ ነው የቀረው። እንደ ሳያለቅሱ ላይ ቀረም እውነት ለመናገር። ስለዚህ አንድ ነፍስ ከጌታ ስታመልጥ ይቆጨዋል፣ ይናደዳል፣ ይከፋል። ስለዚህ እኔ ባለሁበት በእውነቱ ለመናገር እኔ ብዙ ጊዜ ቤቱ ገብቼ ሰምቻለሁ። ለሰዎችም ሪከመንድ አደርጋለሁ ኤርሚ ቤት እየገባችሁ ተማሩ ብዬ ማለት ነው። እና እኔ ባለሁበት ኤርሚን እብድ እንዳትሉ እውነት ለመናገር አይቱሉት ሰዎች ይገርመኛል። ይሄን ይመስላል። የሚገርም ነው። እዚህ እኔ ጋር መታ ከወጣች በኋላ ነው ይሄን ያለችው። አዎ ከወጣች በኋላ እንዴት ትገቢያለሽ ብለው ሲሏት ጊዜ ይሄንን መልስ ነው የሰጠቻቸው። የሚገርም ነው። እኔ አሁን እምነትሽ ምንድን ነው ከየት ነሽ ብዬ አላልኳትም። ምንም ሙስሊምም ብትሆን አላማኝም ብትሆን ምንም የትኛውም ሃይማኖት ውስጥ እኔ በሃይማኖቷ ሳይሆን በሰውነቷ ነው የማከብረው። ሰውንም ጭምር እንደዛ ነው ማክበር ያለብን በመጀመሪያ
እና ግን በቃ ኦፓል ትናገር ንግግርን ብሎ የሚለው እኔ ሶሻል ሚዲያ ላይ ካሉ ሰዎች ኦፓል ትናገር ከወንዶች እነ ዳጊ ይናገሩ ነው ብዬ የምለው። አንድ በተረቱነት ጌታ ምስክሬ ማለት ነው። ዳጊ ዘማሪ ዳጊ ይናገር ከወንዶች፣ ከሴቶች ተብሎ ቢባል ኦፓል ትናገር ነው ብዬ የምለው። በቃ ጊፍትድ የሚናገሩት ደርዝ ያለው ነገር የሚናገሩትን በደንብ ቃላት አስተካክተው እንደኔ ቃላት እንደዚህ አይሰባበርባቸው። ግን እውነቱን ስንናገር ማለት ነው ከወንዶች ኤርሚያስ ዝም ልበል፣ ዘማሪ ዳጊ ይናገር። ጌታ ኢየሱስ ምስክር ነው። እናንተ አሁን በጣም ብዙ ልትሉ ትችላላችሁ፣ በጣም ብዙ ልትሉ ትችላላችሁ። አተያዩ በጣም ይገርመኛል። ከወንዶች ዘማሪ ዳጊ ሶሻል ሚዲያ ላይ ካለ ነው ከሁላችንም ከእኔም ጨምሮ አንዳችን ቁጭ ነው ማለት አለብን። ከሴቶች ኦፓል እምነቷ ምንም ይሁን ምንም ትናገር እሷ እና ትልቅ አክብሮት አለኝ። በምንም እምነት ውስጥ ትሆን ጸልይላታለሁ። እግዚአብሔር ቀኙና የፊቱን ብርሃን እንዲያበራላት በምትሄድበት በምታልፍበት ጎዳና ሁሉ ከክፉ እንዲጠብቃት፣ ከራሷም ስተት ከክፉ ሰዎችም ምክር ከሰይጣን ወጥመድ እንዲጠብቃት ጸልይላታለሁ። ምንም የማልደብቀው በጣም የተወደደች እህት ናት። ስለ እኔ እንዲና እንደዛ ብላ አሁን ስለተናገረች አለ እኔ ቪዲዮ እኔ እንደተናገረች አላቅም። አይ ቲንክ አንዲት የእስልምና ሃይማኖት ተከታይ ሙስሊም የሆነች እህት አለች። አይዶ ነው ይሄ እስልምና ሙስሊም ብሎ የሚለው ነገር እንትን ይብልኛ ምንድነው ኡሁቲ ነው ኡቲ ፊላህ ብላ በምትለው ፔጅ ላይ እዛ ነው ብዙ ጊዜ እሷ እንደዚህ ስክሮል ሳደርግ ማገኛት እና ሰዎችም እንደዚህ አይታዩ ይታዘባሉ ማለት ነው። ኤርሚያስንም ያያሉ። ማን ሙስሊምም ይሁን ኦርቶዶክስ ጆቫ ዊትነስም ይሁን አይሁድ ያያል፣ ጴንጤም ይሁን ማንም ያያል፣ እንታያለን እና አይተው ሀሳብ ይሰጣሉ። አሁን ጥፋቱ የኤርሚያስ ነው ብላ ብትል ትክክል ናት። በቃ ያየችበት አተያይ እኔው ራሴ ተንቀጭቀዥ የገብቼበት ጥፍ ብዬ ቢሆን በቃ ግን ምጸልየው ስለተኛ ጋር እንኳን የለም ዣንጥላ አስገባለሁ ብዬ አልልም። ምን ገብርኤል ፀሐይ እንዳይመታው ነው ዝናብ እንዳይመታው ዣንጥላ እኮ ምልህ ቶ አሁን ሌላ ነገር ውስጥ እንዳትከቱኝ ስለደከመኝ ልተኛ ጥላ አስገባለሁ ምናምን ነገር ብዬ የምለው የለም። ግን በቃ ኦፓል ተናጋሪ ነች፣ ቆንጅዬ ተናጋሪ ናት፣ ቆንጅዬ ተናጋሪ ነች እና ስለሳኩኝ የባለፈውንም እንደ ሰምቼው ብቻዬን ከምስቅ ብዬ ነው የከፈትኩት። አሁንም ስከፍት ስሰማት ብቻዬን እንዳልስቅ ብዬ ነው አብሬ የከፈትኩትኝ። በዚህ የምታዝኑ ሰዎች ካላችሁ መልካም ሀዘን ይሆንላችሁ። ምንም ይቅርታ አልጠይቅም። በቃ አንዳንዴ እንደዚህ እውነትንም በተዋዛ ንግግር የሚናገሩ ሰዎች ሰምተን ብትቀልድብኝም ብትቀልድባቸውም እውነትንም ብትነግረን ለእኔም ለእነሱም ማለት ነው። በቃ ትክክል ናት። ደግሞ እንደዚህ በጣም የሚያስጠላ ንግግር አልተናገረችም እና ጌታ እግዚአብሔር ይባርካት። ስልኳ ያላችሁ ሰዎች ግን ብትሰጡኝ አይደው ነው መልካም ፍቃዷ ከሆነ ጠይቃችሁ ብትሰጡኝ ብደውላት በጣም ደስ ይለኛል እና እግዚአብሔር ይባረክ። እነ ክበበው ገዳን ከመስማት ቀለኛ አይደለችም፣ ቁም ነገረኛ ናት። ግን እንዴ በጣም እና ጌታ ይባረክ። እሺ ጸጊ እህትየው ልተኛ ነው የመጣችው። ተባረኪ። ዛሬ በጣም እንደደከመኝ ቤቱን እኔ ስልጣን ቢኖረኝ በቃ አንተ ራስህን አውርጄ ልዘጋው ነው። ተነሳ። በጣም የደከመኝ ቀን ነው ጸጊ። ይኸው እንኳን መጣሽ። በጣም የደከመኝ ቀን ነው። በውስጥ መስመር ደውላ ዝጋውና ሂድና ተኛ አለችኝ። እንደ ደከመኝ አታውቅም፣ አልነገርኳትም እና በጣም በስጋ ይደክሞኛል። በተለይ ደግሞ ዚች ግራ አይኔ ላይ ትንሽ ነው የማንበቡም ይሁን ምን መነጽርም አድርጌ ትንሽ እንትን እያለኝ ነው። ጸጋና ሰላም ይብዛላችሁ። ተባረኩ። ጌታ እግዚአብሔር ሁላችሁንም በያላችሁበት ይባርክ። ቤካዬ በጣም ይቅርታ ጊዜ ስላልሰጠው፣ ሰላምዬ እንደዚሁ፣ እህቴም ድንቄም ከላይ አልሚም ተባረኩልኝ። ሁላችሁም ጸግዬ ጸጋና ሰላም ይብዛላችሁ። ሁሉም መጽሐፍ ቅዱስን አንብቡ ፕሊስ። የሰው ልጆች የሆናችሁ መጽሐፍ ቅዱስን አንብቡ። በቅንነት የአምላክን የእግዚአብሔርን ቃል አንሱና ቅረቡት፣ አንብቡት። በልብ ቅንነት አንብቡ። እውነተኛው አምላክ እግዚአብሔር የተናገረው ሕያው ቃል በዛ ውስጥ አለ። ነፍሳችሁን የሚያድን ነፍሳችሁን የሚለውጥ እውነት ነው። ይሄ ነው ብዬ የምለው።
የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ፣ ሰላም እደሩ።